እሱ ነው የምልሽ ናሬቲቭ። እኔ ከዚህ በፊትም ለአንቺ ነግሬሻለሁ፣ እዚህም ቤት አውርተናል። የዛሬ 20 ዓመት አካባቢ የትግራይ ህዝብ ከፍተኛ ተጠቃሚነት እንደተረጋገጠለት የኢትዮጵያ ህዝብ በድህነት እየተጎዳ ለትግራይ ግን በጣም ከፍተኛ የሆነ የዌልት ኢምባላንስ እየተጋዘላቸው እንደሆነ ትግራይ ዱባይን መስላለች። ኢቭን ከፍቶቹ በመብራት ነው የሚግጡት፣ አፈር ከዚህ እየተወሰደ ተክልሉ ይተከላል የሚል ወሬ ሲወራ እነኝን ትንንሽ የሚመስሉ ቀልድ የሚመስሉ ማንኛውም ሰው የሚያወራው ነገር ኢንካሬጅ ያደርግ ነበር። ቲፒኤልኤፍ ራሱ እንትን ያደርግ ነበር። ማንም ሰው ወጥቶ ተው አትበሉ አይደለም የሚል አልነበርም። ይሄንን አይነት ሬቶሪክ ራምፐንትሊ ሲለቀቅ ከትንሽ ነው የሚጀምረው። እንደዚህ አይነት ሹፎዎች አሁን የሰፈር ውስጥ ምናምን በርጫ ምናምን ጋር ቁጭ ብለው የሚያወሩ ልጆች መጠቀሚያ ናቸው። ሚዲያ ደግሞ በጣም ሰፊ ነው። እዚህ ጋር አሁን 260 ሰው በላይ ቁጭ ብሎ ያዳምጠናል። እዚህ ላይ የሚወራን ወሬ ዝም ብለሽ ከለቀቅሹ ነገ ሜንስትሪም ሚዲያ ላይ ከዛ በኋላ በአጠቃላይ ፐብሊክ ኖሌጅ ይሆናል። እነኚህ ነገሮች ከአንድ ሁለት ሶስት ብዙ ነገሮች አይተናል። ኤዶ ብልጽግናን ቀንና ሌሊት በመጨፍጨፍ የሚታወቅ ልጅ ነው። የቡርቃ ዝምታ በዛው ደረጃ ነው የሚታወቁት። እንደምን ዋልክ ስትዩ ብልጽግና እንዲያደርገኝ የሚሉ ልጆች ናቸው። ግን ህዝባቸውን ታርጌት ያደረገ ንግግር ሲነገር ያውቁታል። ሃይ ሴንሲቲቪቲ ነው፣ አላርም ይሆናል። ይሄን አለርት ትሪገር ያደርጋሉ። ዛሬ አይደለም የተጀመረው ይሄ። እነኚህ ሰዎች ጽምዶ ብለው ሄደው የትግራይ ህዝብ ፖለቲካል ኮንሽንስ ጋር የተለያዩ መሆናቸው የምታውቂው ሄደው ከህግደፍ ጋር ተለጥፈዋል። የህግደፉ ዋና ሰውዬ መጥቶ ጠላታችን ኦሮሞማ ነው ብሎ በአደባባይ አውጆላቸዋል። ከዛ በኋላ ያሉት ትራጀክተሪ ከዚህ በፊት የነበረውን የፖለቲካ አላይንመንቱ ራሱ ኢቭን በህዝቦች ነፃነትና እኩልነት በፌዴራሊዝም ላይ ያለን በጋራ የሚያስኬደን ምልከታ ሁሉ የሚጥስና የህግደፍ ተለጣፊ የሆነ ስታንስ እያሳዩ ነው ያሉት። ክሮኒዎቻቸው የሚናገሩትን ነገር ብቅ ባለበት ቦታ ላይ አይተን ታክል አድርገን በርን ካላደረግን እንደዛ አይነት ቢልድ እንደዛ አይነት የናሬቲቭ ህዝብ ላይ መገንባት ነገር ይሰራልና እሱን አይተን ታክል እናደርጋለን። አንቺ ትንሽ ምንድነው ምናምን የምትይው ነው ከላይ ያለው ድምጽ ጋር ስለሚመሳሰል we tackle it whenever we see it። አሁን አያና ያልክ ያለው ምንድነው? በሌላ አነጋገር እኛ ትግራይ ላይ ትግርኛ ተናጋሪ ብለን ጎስጉሰን ፕሮፓጋንዳ ሰርተን ዶክመንተሪ አሳይተን ጭፍጨፋ ስላደረስን እንደዛ አይነት ጭፍጨፋ እኛ ላይ እንዳይመጣ ነው። ሌላ ነገር የለውም። ምክንያቱም እንዳልከው ቲፒኤልኤፍ ስልጣን ላይ ያለም ዕቃ ወደ ቀበሌ ስልጣን ላይ ያለም ዕቃ ወደ መቀሌ ምናምን ተብሎ እንደዚህ በየሻይ ቤቱ እንዳልከው እንትን እያጋዙ ነው። እንደዚህ ሆነዋል። ትግራይ ደሞዝ ይገባለታል ምናምን ብሎ ዝም ብሎ ህፃኖች የሚያወሩት የሚመስል በጣም ተራ የሚመስል ወሬ ግን አድጎ ህዝቡ በምን ደረጃ ጠምዝዞት አንድ ትግራዋይ ወይም ትግርኛ ተናጋሪ ሰርቶ ለፍቶ የሚያገኝ እስከማይመስል ድረስ ሁሉ ሰው ትግራዋይ የሆነ ሁሉ ዘራፊ፣ ገዳይ፣ ጨካኝ ተብሎ ተስሎ ባለበት ሰዓት ብልጽግና ምንድን ነው ያደረገው? ቀጥታ መጥቶ ትግርኛ ተናጋሪ ሃይላንድ እንደዚህ ያደረገ፣ ትግርኛ ተናጋሪ እንደዚህ ያደረገ በሚል በዶኩመንት ምናምን የተጨናነቀበት ሰው ምን ነበር ታውቁታላችሁ። ከዛ በኋላ ይህን ሁሉ ድምር ምን እንዳመጣብን ታውቃላችሁ። ህፃን ልጅ፣ ሴት፣ ድሃ፣ አቅመ ደካማ ሳይሉ መነኩሴ ሳይሉ አንድም ሳያስቀሩ ነው የጨፈጨፉት ያለምንም አዘኔታ። ሰው ሞተ፣ ሴት ተደፈረ ሲባል ኢቭን ዊስክ የሚረጭበት ደስታ እንትን የሚገለጽበት ጊዜ አይተናል፣ በኢትዮጵያውያን በኩል ማለት ነው። ሰው ከዚህ ትምህርት ወስዳችሁ ኦሮሞማ ሲባል ወይም እንደዚህ ኦሮሞ ብልጽግና ሲባል ቢነዝራችሁ አይገርምም። ምክንያቱም ምን እንዳደረሰኛ ጋር ታውቁታላችሁ። እያወቃችሁ ነው ደግሞ ያደረጋችሁት፣ ፐርፐዝሊ ነው ያደረጋችሁት። ሰው እናንተ ይህን ነገር ሪፍሌክት እንዳያደርግ መስጋታችሁ አይደንቅም። ምክንያቱ ታውቁታላችሁ ውጤቱ። እውነትህን እኮ ደግሞ አታድርጉ ብለን እኮ ስንመክር አትሰሙንም ነበር። ብሔራዊ ምን እንል ነበረ? በጦርነቱ ጊዜ እረፉ፣ የትግራይ ህዝብና ቲፒኤልኤፍ አንድ ነው፣ አይነጣጠልም። ህወሓት ማለት ትግራይ ማለት ነው፣ ትግራይ ማለት ህወሓት ማለት ነው ብላችሁ ስትሉ ኧረ ተው አይባልም እንላችሁ
ስህተት ነበር፣ ወንጀል ነበር እየሰራችሁ የነበራችሁት። ትግርኛ ተናጋሪ ስትል ለህወሓት አይደለም። ትግርኛ ተናጋሪ ማለት ትግራዋይነትን የነካው ኖ እሱና እሱን አይደለም። በብሔር በቋንቋው ነው እንጂ አታክ ያረከው ህወሓት ብለህ አይደለም። ዶክመንት የሰራ ዶክመንተሪ ሲሰራ የነበረው ትግርኛ ተናጋሪ ነበር። ቆይማ እኔ ምንም የሰራሁት ዶክመንተሪ የለም። እኔ ኮማንድ ነበር። አይ ኦሬዲ ያው እየተናገርክ ስለሆነ ነው እንጂ ኖ እኔ እሱን ነው ልዩነቴን ማወቅ አለባችሁ እኮ። እኔ በዛ ሰዓት ስንላችሁ አልከና ስንላችሁ አለ። እንዴት ነው? ቆይ አንተ ስንላችሁ አላልኩ። እኛ ጋር ሲመጣ እኔ ብቻ አይደለም ስትሉን የነበረው እኔ ብቻ አይደለም። ምን ሆነ ነው እያልክ ያለው? ምን ሆናችሁ ነው ያላችሁ? ቆይ እኔ ብቻ አይደለም። ኢቭን ትግራዋይ ይሁን ህወሓትና ህዝብ ትግራይ አንድ ነው ስትሉ ነበር አልከና አይደለ? አዎ ስትሉ ነበር። ስንላችሁ ነበር አልከ አይደለ? ስንላችሁ ነበር። ማን ነው ሲላችሁ ነበር? እኔ ብቻ አይደለም። እኔ ብቻ ነው። ቆይ ልንገርህ ማን እንደነበረ ማናቸው ተውን ያለው? አዎ እኔ ብቻ ሳልሆን ሚዩት አድርግልኝ፣ ኤኮ ያደርጋል። ምን ይሉ ነበር? እኔ ብቻ ሳልሆን ተሳድበዋል። ባይዘው በዚህ ፖለቲካቸው ተናግረዋቸው ኧረ የትግራይ እሱ የአያናንትን ገብቶኛል። ግን የቲፒኤልኤፍ ደጋፊ ሆነ ምንድነው? ለምንድነው የምትምት? ቆይ ሆልድ ነው። አይሆንማ እነሱ ልመልስለት ስህተት ስላላቸው ዛዳ ዝሚን የጠየቀኝን ልመልስለት። ማናችሁ እናንተ እኮ ብሎኛል። ልንገረው ቢኮዝ እሱ የተረዳበት ሚዩት አድርግልኝ። አሁንም እኮ እያደረገ ነው እሱ የተረዳበት መንገድ። እኔ የዛን ጊዜ በጦርነቱ ላይ ከተቃራኒ ወገን ያሉትን እያልኩ መስሎታል። እንደዛ አይደለም። ጤነኛ አእምሮ ያላቸው ሰዎች እባካችሁ ህዝብን እንደ ህዝብ አትጥቀሱ። እነገዱ አንዳርጋቸው ወጥቶ ኤሊቱን፣ ነጋዴውን፣ ህብረተሰቡ ምናምን እያለ ሲዘረዝር ይሄ ትክክለኛ አካሄድ አይደለም። ትግራዋይ የሆኑ የቲፒኤልኤፍ ደጋፊ የነበሩ በጊዜው ቲፒኤልኤፍ ባይሆን እንኳን በጦርነቱ በኩል ቲዲኤፍ የሚደግፉ የነበሩ ቲዲኤፍ አትበሉ የትግራይ የቲፒኤልኤፍ አርሚ ይባል ብሎ ፍናን ማለት ነው። የቲፒኤልኤፍ ደጋፊ የቲፒኤልኤፍ አርሚ ባሉት እንጂ ቲዲኤፍ አይባል ብሎ ምን አይነት ቅጥቀጣ እንደደረሰበት ከእናንተ በኩል እናውቃለን እኮ። ሶ ስንላችሁ ምልህ ሴን ማይንድድ የሆኑ ሰዎች እባካችሁ ድርጅትንና ህዝብ አታስተሳስሩ። በዛኛውም ወገን በዚህም ወገን ህዝብ አይባልም፣ ድርጅት ለዩ እንል ነበር። ያንን ድምፅ አሁንም ይኸውልህ ዘ ቮይስ ኦፍ ሪዝን ለመስማት በፍጹም ፈቃደኛ አይደላችሁ። አያና ወንድሜ ስንል ነበር ስትል እነማን ናችሁ ነው? አሁን አንተ ራስ ወክለ ብዬ ነበር ነው ስንል ነበር ነው ያልክ ያለው? አሁንም እየነገርኩ ምን እያልኩሽ ታንቀላፊያለሽ አለ። ሚዩት አድርግልኝ ቆይ አንዴ እንድትሰማኝ በደንብ። እኔ ብቻ አይደለም ኒውትራል የሆኑ ሰዎች ነበር። ኒውትራል ብቻ አይደለም። ኦይ ማይክህን ያዝልኝ በእናትህ። እኮ ያደርጋል። ኒውትራል ብቻ አይደለም። ኢቭን በትግራይ በኩል ሆኖ ጦርነቱን ራሱ የሚደግፏቸው የነበሩ ሰዎች ይሉ ነበረ። the voice of reason ነው። አያና ክለብ ሃውስ ምናምን ፖለቲካ ታንጸባርቁበታላችሁ እንጂ ፖለቲካ የሚሰራው እዛ አይደለም። ፖለቲካ የሚሰራው ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ ይሰራል። እናንተ አስተያየት አሁን ለምሳሌ እኛ እዚህ አስተያየት እንሰጣለን እንጂ we're not that like ኢትዮጵያን ፖለቲካ እዚህ ስላወራ ነው ሄዶ የሚቀየር ነገር የለም። ተሳስተሻል። ኖ አንድ ልጨርስ። ተሳስተሻል። እዚህ አልነበር እንዴ? ሳይበር ወያኔዎች እዚህ ተደራጅተዋል ነበር። አንድ ጊዜ ልጨርስ። ክለብ ሃውስ እዚህ አልነበሩ እንዴ? ኦኬ ሆልድ ኦን። ኖ ሞር እኮ ሰፖርት ያደርጋሉ እንጂ ዲሲሽን ሜከሮች አይደሉም። የኢትዮጵያ መንግስት ነው ዲሲሽን ሰፖርት ቤዙ ነው ዲሲሽን ሜከሩ ነው። ሰፖርቱ ከሌላ ነው፣ ሰፖርት ሌላ ደግሞ ማለት ነው። አያና የተባለ ያለው ህወሓት አዲስ አበባ እያለ 4 ኪሎ እያለ ትግሬ ኤንድ ህወሓት ተያይዞ ልጅ ሆነን ይነገረናል። እናንተ ወያኔዎች እናንተ እንደዚህ ያደረጋችሁ አስገነጠላችሁ ምናምን። ይሄን ማንም የመታ ከትግራይ አካል የለም ካልክ እቀበልሃለሁ። ማንም አንተ ዛሬ ኦሮሞማ ሲባል ኢሚዲየትሊ እንደምትመታው ህወሓት ተኝተው ነው የነበሩት። የትግራይ ህዝብ ይመታ ዘይዶን ጊቨዳም እሱን ነው እየተባለ ያለው። ኢንከሬጅ ያደርጉት ነበር፣ እንደውም ኢንከሬጅ ያደርጉት ነበር። አሁን ስለዚህ ስህተት ነው እሱ ነው ይኸውልሽ፣ እሱ የሚለኝ እኮ ልክ አሁን እንደዚህ እናንተ ያደረጋችሁት ነገር ምናምን ነው የሚያወራው። እኔ የምልህ ትክክለኛው ነገር ይሄ ነው የሚደረገው። ህዝብ እንደ ህዝብ ተወስዶ ከፓርቲ ጋር ሲለጠፍ፣ ከፖለቲካ ድርጅት ጋር ሲለጠፍ ኤዶም ነው እንደሚልህ እኔም ነው እንደምልህ ይሄ ነው ትክክለኛው አካሄድ እንጂ ስልጣን አያዝልኝ እንትን አዋጅ ለአንድ ጊዜና አዋጅ። ቆይ ልጨርስ። ካፌ የጀመርኩትን አረፍተ ነገር ምን አይነት እንትን ነው? this is like no ጨርስ በቃ ችግር የለውም። ግን ፍሬ ላይ ያለው ጥያቄ
ያው ሰው እየተናገረ ማቋረጥም በነገራችን ላይ ሳይን ኦፍ እንትን እየተናገርኩ ያለሁትን አረፍተ ነገር ልጨርስና ከዛ ታወራለች። ዝም ብዬ ስሰማችሁ ነበር። አንድ ጊዜ ታገሰኝ። ትክክለኛው አካሄድ ይሄ ነው። ትክክለኛው አካሄድ ደግሞ ዛሬ ከጦርነት በኋላ ወይ እንደዚህ ስለሆነ እንደዛ አይደለም የተባለ በፊትም በነበረበት ጊዜ ትክክለኛው አካሄድ ይሄ ነበረ። ቲፒኤልኤፎች እና ደጋፊዎቻቸው ይሄንን ይጠቀሙበት ነበር። ራሳቸውን ከትግራይ ህዝብ ጋር በመስፋት እንደ ሺልድ መጠቀሚያ ያደርጉት ነበር። የትግራይን ህዝብ ምንም ሳይጠቅሙት እንደጠቀሙት አስመስሎ ማስወራት ለነሱ የፖለቲካል ግራውንድ ነበር፣ ይጠቀሙበት። አቢዩዝ ለህዝብ አለማዘን ነው። ለህዝብ አለማዘን ዛሬ የጀመሩት ሳይሆን ስልጣን ላይ በነበሩ ጊዜም በዚህ መንገድ ያከናውኑት ነበር። ጤነኛ አእምሮ ያለው ማንንም ይደግፍ፣ ብልጽግናን ይደግፍ፣ ኒውትራል ይሁን፣ አባውን ይደግፍ፣ ካፋውን ይደግፍ፣ ህዝቡ ከድርጅት ጋር ተጣምሮ ተጃብሎ ሲነሳ ግን ለጥሩም ለመጥፎም ኖ ማለት መቻል አለበት። ይሄ ደግሞ ዛሬ የተጀመረ አክሽን አይደለም፣ ዛሬ የተጀመረ አቋም አይደለም፣ የኖረ ነውና ያንን ላይን ብትከተሉ ያዋጣ ነበር። አሁንም ያንን ላይን መከተል ነው ያዋጣው ነው ያልኳለሁ። ቴንክ ዩ። ኦኬ አዋጅ ቀጥይ። ቴንክ ዩ። ድል ከሰጠሽኝ አያና የሚለውን ድል ከሰጠሽኝ አያና የሚለውን ነገር አዋጅ አንዴ አያና የሚለውን ነገር ልደግፈው። አያና የሚለው ትክክል ነው እና ቲፒኤልኤፎች ያንን ያደረጉ ነበር። አዘሴም ታይም ደግሞ ሽመልስ አብዲሳ ሱቅ በይ ሽመልስ አብዲሳ አዘሴም ታይም አሁን ብልጽግናን የሰራ ነው ለኦሮሞ ህዝብ እንዲጠቅም አርግተን ነው። ብልጽግና ማለት ኦሮሞ ነው እንደሚለው እነሱ የሚሉ ነበር አይደል? አያና እነሱ ህዝብን ሺልድ ያደረጉ ነበር። አዘሴም ታይም ደግሞ አሁን ላይ ሽመልስ አብዲሳ ደግሞ ህዝብን ከለላ እየተጠቀመ ነው እያልከን ነው እየነገርከን ያለው። ቢኮዝ የሽመልስ አብዲሳ ንግግሮች ስላሉ ማለት ነው። የነዛ ግን በይፋ የወጣ ንግግር የለም። ሽመልስ አብዲሳ የራሱ ፖለቲካል ኢንትረስት አለው። የራሱን ስልጣን እነሱም የራሳቸው የፖለቲካል ኢንተረስት አላቸው። አንተም የራስህ የፖለቲካል ኢንተረስት አለ፣ እኔም የራሴ የፖለቲካል ኢንተረስት አለኝ። ቆይ ኤዶን ወይም አያናን ብትጠይቅ ግን ሽመልስ አብዲሳ የኢትዮጵያ የብልጽግና አካል ነው። ገብቶሃል? የራሱ ነው። ይሄ የኦሮሞ መንግስት የኦሮሞ ፕሬዚዳንት ምን አለ ይሄ የኦሮሞ መንግስት ነው ወይ ተብዬ በኦሮሞም ስጠየቅ በአማራውም በትግራዩም ስጠየቅ ይሄ የኦሮሞ መንግስት ነው ወይ ሲባል ምንድን ነው አይደለም ነው። ምን እያለ መሰለህ? እኛ ፕሮቴክት እናደርጋለን which is right by the way እና የኦሮሞ ተወላጆች ብልጽግናንና ኦሮሞን አዝማች ዘይካን ማለት ነው። ኦሮሞማ ሲባል እንኳን ኬት መተው ነው ኢሊቶቻቸው ጮሁ ራሳቸውም ይናገራሉ። ትግራይ when we go to ትግራይ ደግሞ ምን ይሆናል? ህወሓትና እኛ አንድ ናችሁ ተብለን ስንከሰስ በጣም ፊው ሰዎች ናቸው አይደለንም የሚለው ማለት ነው። ስለራሳችሁ ነው የሚነግራችሁ ያለው፣ ስለኛ ነው የሚነግራችሁ። ኢስላራ ባው ዜም እናንተ ህወሓትና እኛ አንድ አይደለንም ብላችሁ አታውቁም ነው እያለ ያለው። እዛት እንትን ይላል ወይስ እንደዛ ነው እያልከለሁ አያና እንደዛ ኤግዛክትሊ ትክክለኛው መንገድ ይሄ ነው። ይሄንን ግን ማህበረሰቡ ማለት ነው ቮነረብል ሆኖ ማለት ነው ወደ እንደዛ አይነት ውስጥ እንዳይገባ የኢትዮጵያ መንግስትም ሪስፖንሲቢሊቲ አለው። ህወሓት ብቻ አይደለም ሪስፖንሲቢሊቲ መሰማት ያለበት። yes of course ህወሓት ሞር ኬር ለትግራይ ሊያደርግ ይገባል። የኢትዮጵያ መንግስት ግን አስማች ህወሓት እንትን አለው ኃላፊነት አለበት የትግራይ ህዝብ ላይ። የትግራይ ህዝብ ዜጋ ነው፣ ትላንትና ዜጋ ነው፣ ዛሬ ዜጋ ነው። ዜጋ አስሎንጋስ ዜጋ እስከሆነ ድረስ የትግራይ ህዝብ በህወሓት ይሁን አቡካና አዋይ ተደራይተው የትግራይን ህዝብ ሊያጠቁ ይሁን ብልጽግና እንደ ዜጎቹ ፕሮቴክት ሊያደርገው ይገባል። ግዴታ አለበት አያና ግዴታ። ይሄ እንትን ሬክለስ የሆነ ጋቨርነንስ ልክ አይደለም። በቃ ልክ እንትን በህወሓት እያሳበቡ የትግራይ ህዝብ እንደፈለጉ ይሁኑ አይሆንም። የትግራይ ህዝብ ላይ ኦርዲናሪ ሲቲዝኑ ላይ የደረሰበት በደል ጀስቲፋይ በማንም አይደረግም። በህወሓት አይደረግ፣ በማን አይደረግ። ቀጥያዋች በቃ ማለት የፈለኩት እሱ ነበር። አሁንም ያውቃሉ። በቃ ኤቭሪዋን ያውቃል አይደለ? በቃ ማለት ኦልሬዲ ሆስቴጅ እንደተያዘ የትግራይ ህዝብ ወይ ለምን እሱ ነፃ ያወጣው መንግስት አይደል እንዴ? ራሱን ገፍተው ይጣለው አይነት እንዴ? ራሱን ገፍተው ጥሎት እኮ በእኛማት በትግራይ ህዝብ ታሪክ ማለት ነው ያልነበረው አዋጅ። ቆይ ሆልደን ልጨርስና ለምን ቆይ ሲጀመር እኛ ማለት እናንተ ስታስቡ እንደንቆሮች እኮ አይደለንም። ኢንቴንሽናሊ ጌታቸውን አንስቶ የወሰደው ከቲፒኤልኤፍ እንዲነጠል ያደርገው እኮ ብልጽግና ነው።
ይህንን መቼም ይህንን ማያቅ ትግራዊ ያለ ብዬ አላስብም። ኢንቴንሽናሊ TDF 2 ጋር እንዲገመስ ያውቃል። ምክንያቱም ምን አይነት ተቀባይነት እንዳለው ጌታቸው ሲመራው ምን አይነት ተቀባይነት እንዳለው ማለት ወጣቱ ማንን እንደሚያደንቅ ማንን እንደሚደግፍ ኤቭሪዋን ያውቃል። ኢንቴንሽናሊ ግን የተረጋጋ ትግራይ እንዳትኖር ግን ሆን ተብሎ እየተሰራ ነው። እየሰሩ መጥተዋል። አሁንም እየተሰራ ነው። ጆኖሳይድ ባይዘው እንደቀጠለ ነው ማለት አንዳንዴ እስቲ በቃ ማለት የሆነ መናገሩ ራሱ ትርጉም ስለሌለው ምክንያቱም ባሸነፍ ነው እያሸነፉን ያለ ኃይል ውስጣችን ስላሉ ዝም ስላል ማናቅ እንዳይመስላችሁ ከእናንተ በላይ እናውቀዋለን እየሆነ ያለውና ምክንያቱም እኛ ነን ኦነሩ መከራውን ፍዳውም እያገኘን ያለ ነው እኛ ነን ማለት አንዳንዴ የሆነ ጻድቅ ባትጫወትብን ይህን ሁሉ እየሆነ ያለው በብልጽግና መንግስት ነው። ትግራይ ውስጥ እየሆነ ያለው እስካሁን በጀት የሚከለከለው የተማሪዎች የመንግስት ሰራተኞች ሁሉም ነገር እየተደረገ ያለው በስመ ህወሓት ምን አይነት ቀልድ ነው? ለምን ጌታቸውን ለምን ናውጣ ብሎ ለምን አወጣው? ለምን ለደብረጽዮን ለምን ጌታቸው ተባሮ አይደለም የወጣው? ማተም ተቀምጦ ቢሮ ተወስዶበት አይደለም የወጣው? እሺ ልነግርህ ነው እሱን መልስልህ ነው። በግብዣ ነው የወጣው የምታስመስዩ ግራ ገባኝ። ኦፍ ኮርስ ተጋብዘ ነው። ምክንያቱም እሱ አስገድዶ ራሱ እንደሸመው መጀመሪያ እኮ ነው ራሱ እኮ ነው ካንዲዴት ያደረገው አይደለ እንጂ ደብረጽዮን የምንፈልገው እኮ ብሎ ነበር ህወሓት። እሱን ፕሮቴክት ማድረግ ይችል ነበር ቢፈልግ ማለት ነው። ሲጀመር ከመጀመሪያው ልንገረ የፕሪቶሪያ ስምምነት ብልጽግና ኢንክሉዲንግ ኦፍ ብልጽግና መንግስት ነው የሚለው እዛ ውስጥ እንዲገባ ያልፈለገው ሆን ብለው እርስ በራሳችን እንድንባላ ስለፈለገ ነው። ማናቅ እንዳይመስላችሁ የሚደረገውን ነገር ኢንቴንሽናሊ ሴራውን ደግሞ እያሴረ ነው እያየነው ነው። መጨረሻው ይሆናል። ይሄ የሚታይ ነገር ሆኖ ለምንድን ነው እርስ በርስ የምትባሉት? እኔ የፌደራል መንግስት እዛ ስልጣን ላይ ከተሳተፈ ይኸውልሽ በኢንትረስት ደረጃ ምክንያት ለማድረግ ሰበብ ለማድረግ ነው የሚፈልገው የፌደራል መንግስት አይደለ? ሰበብ ለማድረግ ይሄ ወጥቶም እኮ ሰበብ መሆኑ አልቀረበትም፣ ግን ይባሰ ነበር። ሆልደን ልንገር እኔ ልጨርስልህ። ሰበብ መሆኑ አልቀረበትም፣ ግን ይባሰ ነበር። ሆልደን ልንገር እኔ ልጨርስልህ። ሰበብ ለማድረግ አይደለም። እንደናንተ ኤክስተርናል የሆነ የእባብ አካሄድ እናውቀዋለን እኛ። ምክንያቱም ገብታችሁ መጀመሪያ ጦርነት ተጀምረው ከሁለት ወር ነው ከሁለት ሳምንት በፊት እንትን ያረጋ ከሁለት ሳምንት ከጦርነት ከመጀመር ከሁለት ሳምንት በፊት ነበር መግለጫ ያወጣው። ከሁለት ሳምንት ሳምቲንግ በፊት መግለጫ ሲወጣ ያኔ ሲፈክር አልነበረም አብይ። የትግራይ እናት ናቃታለሁ እንደዚህ ነች ብሎ ሲያቆላጳጵስ ነበር። ገብተው ደግሞ ዓለም ሙሉ የሶማሌው ልዩ ኃይል ሳይቀር እንዴ ማለት ትግራይ ውስጥ እኮ ያልገባ ወታደር ያልገባ ታጣቂ አለ እንዴ? እንዳለ ኤርትራ የለ ምናምን ይሄን ሁሉ ጋንካ ይዛችሁ መጥታችሁ ማለት ነው። በሰላም እንኳን ብታስተዳድሩት የትግራይ ህዝብ ይተዳደራል። እናንተ ግን ሲቪሊያን ነው አታክ ያደርጋችሁት። መጀመሪያ መጥታችሁ ሲቪሊያን ነው አታክ ያደርጋችሁት። ምክንያቱም የትግራይ ህዝብ በቃ መመታት ስላለበት ከመጀመሪያው ሲሰራ የነበረው ፕሮፓጋንዳ ትግራዋይነት ብሔሩ ነበር ሲመታ የነበረው ህወሓትን አይደለም። ታውቃላችሁ፣ ከማንም በላይ ህወሓት ለትግራይ ህዝብ እንደበደለች ታውቃላችሁ። እናንተ እያወቃችሁ ውስጣችሁ እያወቀ ግን ለፖለቲካ ፍጆታ ሲባል እስፋልታቸው ራሱ ጎልድ ፕሌት ነው እያላችሁ ነበር ፖለቲካ ሲሰሩበት የነበረ ለትግራይ ህዝብ ውስጣችሁ እያወቀ ማለት ነው። ፖለቲካው በልጧችሁ ዚስማ ጨካኞች እንደሆናችሁ እናውቃለን ማለት ነው። ይሄን ሁሉ ባሸነፍ ነው ኃይል እንድንሸነፍ እያደረገን ያለው ግን ይሄ ሆዳም የሆነ በስመ ህወሓት የሚነግድ አንድ ኃይል አለ መቀሌ ውስጥ። ህወሓት ከጠፋ ኔክስት ብልጽግና እንደሚጠፋ ያውቃል አብይ። ህወሓት እንዲጠፋ የማይፈልገው አብይ ነው። አስረግጬ እንድነግር ማለት ነው፣ እንድታቀው እንደምናቅም እንድታቁ። ህወሓት እንድትኖር የሚያደርገው አብይ ነው። ጠንካራ ሳይሆን እንደዚህ የተዳከመች ህወሓት ይፈልጋታል። የተዳከመች ትግራይ ማየት ይፈልጋል። ለዛም እየሰራለት ነው፣ ጠንክሮ እየሰራ ለዛ ሌት ተቀን እንዴ የተሰራ ፖለቲክስ አናውቀውም እንዴ? ተውን እንጂ እኛ እኮ ህፃን ልጆች እኮ አይደለንም። ሁሉም እናውቀው እንድናወራ አታድርጉን። እንደ ካርታ ይዛችሁ ወልቃይት ላይ የምትሰሩት ፖለቲካ እናውቃለን። የአማራ ጥያቄ አሰብ ነበር፣ ወልቃይቱ ላይ አያውቅም። ካርታውን ሆን ብላችሁ ካርታውን ወደ ወልቃይት ያመጣችሁት እናንተ ናችሁ።
ከአዲስ አበባ ጥያቄ ወደ ወልቃይት የቀየራችሁት እናንተ ናችሁ። የደብረ ዘይት ጥያቄ ወልቃይት ላይ እንዲሆን ያደረጋችሁት ሆን ብላችሁ ነው። ህገ መንግስቱ ማትፈልጉት ከሆነ ለምን ቀዳችሁ አጥሉትም? መንግስቶች አይደላችሁ እንዴ? ኢህአዴግ እንደዚህ ነው 27 ዓመት ጨለማ ነው ምናምን በሱን ህገ መንግስት እየተመራ ስልጣን ላይ ያለው ኃይል ግን ይህንን ህገ መንግስት ይፈልገዋል ራሱ። ለአንዳንድ የማይገባው ለአንዳንድ በጥላቻ የታወረ ግን ለፕሮፓጋንዳ ይጠቀምበታል። ኢህአዴግ ህወሓት ህገ መንግስት እኮ እንደዚህ ነው አይጠቅምም እያለ ለራሱ ግን ይጠቀመዋል። ለምን ታዲያ ቀዶ አይጥለውም? ህገ መንግስት አሁንም እየተጠቀማችሁት ነው። የወልቃይት ጉዳይ ደግሞ መፍትሄ ማግኘት አለበት። አሁንም ካልሆነ ጣለውና ከዛ በኋላ አዲስ አበባ የማን እንደምትሆን እናያለን። ደብረ ዘይት የማን እንደምትሆን እናያለን። መተከል የማን እንደሚሆን እናያለን። ከዛ በኋላ ይህንን የምትሰሩትን ጌም ማያቅ ትግራዋይ የለም። ስፔሻሊ ለትግራዋይ ፖለቲካ እንድትሰሩ እንዳትሞክሩ። ግን ማን ይዘው ጉዞ አንተማ ጭራሽ እንዲኖርላችሁ እኮ ነው የምትፈልጉት ህወሓትን። ምክንያቱም እንዴ ህወሓት አለች ማለት እኮ ይኸው አሁን እየሆን ነው ያለ ነው እኮ በህወሓት እኮ ነው። አናቅምና የሚደረገውን ነገር ማናቅ ነው የሚመስላችሁ? እኛ እኮ ደም ከፍለን ደም እያነባን የምንኖር ሰዎች እኮ ነን። እስከነ ቁስላችን እኮ ነው ያለ ነው። እኛ ምን አይነት ቀልድ ነው እንዴ? እዚህ መጣችሁ አይ እንደዚህ ስለሆነ በቃ አሳልፋችሁ ስጡት ራሳችሁን። እንዳሁን እخخ አላለውም። እንዳሁን የህዝብ ትግራይ እንዴት እንደጠላው ህወሓትን ታውቃለህ አንተ በደንብ። ኤቭሪዋን ያውቃል። ካንተ በላይ ደግሞ አብይ በደንብ ያውቃል። ግን ደግሞ ያስፈልገዋል ህወሓት እንዲጠፋ አይፈልግም እንጂ ጽምዳ አደረገ ስትል ነበር። ትሪዝን ብለህ አይዛ ማለት ኢንተርናሽናሊ ተውና ይሄ ሎካሊ የሆነ እንትን ተውና ኢንተርናሽናሊ እንኳን አይዘውም። ትሪዝን ነው አይደለ? ለምን አትይዙትም ታዲያ? ከእናንተ በላይ ሆኖ ጉልበት ኑሮት ይዘዋል። እሱም ትግራይን ከተደገመች በኋላ የትግራይ ምሁራትን ከተበታተኑ በኋላ TDF የሚባለው ለምን ይበታተናሉ? ተሰብስበው ምክር ቤት እየገነቡ በኋላ ኦፍ ኮርስ እናንተ የምትፈልጉት የተዳከመች ትግራይ ነው። የተዳከመች የሌላት ትግራይ ነው። እናንተ የምትፈልጉት የተዳከመ እንዲዋጋ ነው የምትፈልገው። እሱን ነው የምትጠብቀው። አናረገውም። ይሄንን ደግሞ ነገ ጠዋትን የክላሽን ካነሳ TPF ኤገንስት ነው። ነገ ጠዋት TDF ለTPF ክላሽ ካነሳለት ኤገንስት ነው የሚቆመው። ይሄ እንደምና ትግራይ ውስጥ አይተከልም። ኦኬ እንዳታስበው። አንተ መንግስት ነህ አይደለ? መንግስት ኮንክ በራስ እንዳንተ ፓርቲ ነው በቃ አለ። ፕሪቶሪያ የሚባል አግሪመንት አለ። በጣም ብዙ ለህወሓት መክሰስ ብትፈልግ ብዙ ነገር አለ መያዝ ትችላለህ። አሁንም እነሱ ግን የሚፈልጉት ምን እንደሆነ ታውቂያለሽ? የትግራይ ህዝብ ነው ታርጌት የሚያደርጉት። خلت حانتنو دم እንዲያቀቡ ነው እነዚህ የሚፈልጉት። TPF እና TDF ክላሽ እንዲናሳ እና በቃ እንዲመቻቸው ስለራሱን ባካብ ምን ህወሓትን ብቻውን ይቻላል? ቆይ ከስሜት ወጥተን ህወሓትን ብቻውን መውሰድ ይቻላል? እስቲ እንደው እኔ አጅስ ወናል ይቻላል ይቻላል። በደንብ ነው የሚቻለው። እግዚአብሔር እስቲ በውስጥ ትነግሪኛለሽ። አጅስ ወናል TPF እና TDF ኦሬዲ ተታኩሷል እንዴ? አንደኛ እሱ፣ ሁለተኛ የወልቃይት ጉዳይ ዛሬ ነው ተታክቷል። አያና ምንም ሶስተኛ ደብረ ዘይት ምንድነው ሾፍቱ እንኳን ብለሽ ደግሞ አንተ እንደምትሰራው አንተ አሁን እንደዚህ ማለት እንደዚህ አሁን ይኸውልሽ ያኔ ቤት ጋር ሲደርስ እናወራበታለን። እሱን ኦፍ ኮርስ በማን ፖለቲካ መሆንን ግን እናውቃለን። ይሄንን ክሬዲት እኔ ለህወሓት አልሰጣትም። ይሄ ህወሓት አይደለም፣ ይሄ የብልጽግና መንግስት ነው። you have to pay ቆይ እስቲ ረጋቤና ማለት ነው ሐሳቡን ዳይጀስት ማድረግ እንድንችል አንቺ ረጋቤና እስቲ ሌሎቻችሁም ተናገሩ። ነው አሁን ስለሆነ ያወራሁት ግን በጣም ብዙ ስቶች እኔ ምንድነው ቆይ አንድ ጊዜ ቡርቃ ይሄ የህወሓትና የብልጽግና ነው። ቆይ አንዴ ምንድነው እኔ የሆነ ነገር ተናግሬ ልውረድልሽ እህቴ። አንድ ነገር ብቻ ልበል። ኦኬ ተጋሩ ልክ እንደ አያይና አይነት ሰዎች መተው ስላለፉት 27 ዓመት ሲያወሩ የዚህኛውን 8 ዓመት አውሩባቸው፣ አጠገባችሁ አይደርሱም። ልክ ኢህአዲግ ወይ ደግሞ TPLF ብለው ሲጀምሩ ስለ ብልጽግና አውሩባቸው። አሁን ልክ እንደዚህ ተታክሷል TPF እና TPLF ምናምን ሲል ስለ ኦነግና ስለ ብልጽግና ንገረው። እየተታኮሱ ነው፣ ሁሉም እየተታኮሰ ነው። ዛሲት ይሄንን እነሱ ራሳቸውን ንጹህ አርግተው እናንተ ቤት እየመጡ አጀንዳ እየሰሩባችሁ ነው የሚሄዱት። ይሄን ደግሞ እንዴት መከላከል እንዳለባችሁ እሱ ያመጣው አጀንዳ የለም። እኛ ተናግሬ ልውረድ ብሏል። ፍቀጅለት እባክሽ።
አሪፍ ዘዴ አግኝቷል። አሁን በጣም እንትን ነግሯቸው ነው ሄደው። ለማንኛውም ምንድነው መሰላችሁ እንትን አንድ ነገር አለ። ብልጽግና ዛሬ እንትን ብሎ ቢቀልድ ነገ ጠዋት መቀለድ በኢህአዴግም እንትን አልሆነም፣ አይሆንም። ብልጽግና ተደላድሎ ፓወር ፐርማነንት አይደለም። ጤነኛ የሆነ ነገር ሰርቶ የማህበረሰቡን ችግር ሶሉሽን መስጠት አለበት እንጂ ቀናጣለው እነሱ እንዲያርግ ያለው እንትና እንደዚህ ታይም is gonna tell እኮ ታይም ነገሮችን ይቀይራል። ምን አይነት የፖለቲካ አስተላለፍ ይመጣል ወደፊት ስለማይታወቅ አሁን ማስተካከል ያለበትን ያስተካክል። መንግስት ይምሳል። ኦኬ አዋጂና ማለት ነው። ህወሓቶችን ብቻቸው እንዴት ነው የምትወስዳቸው? እኔ ሞንጆሪኖን ግን እንዳይወስዷት። እኔ አዋጅ አይመቸኝም። ሞንጆሪኖ በጣም ነው የምወዳት፣ ትመቸኛለች። ከዚህ ውጪ ውስጣዊ ችግራችን ወደ ሌላ ብሔር ልክ እንደ ህወሓት እንደሚያደርገው የበደለን የአማራ ስርዓት ነው፣ የበደለን የኦሮሞ ስርዓት ነው፣ የበደለን ምናምን የሚለው አይነት ለህዝባችን አይጠቅምም፣ ለሁላችንም ተጋርም አይጠቅምም። አዲስ አበባ ያለንም፣ አማራ ክልል ያለንም፣ ጋምቤላ ያለም፣ ትግራይ ያለ ትግራዋይም አይጠቅመውም። ስለዚህ ከህወሓት በተለየ መንገድ መሄድ አለብን ማለት ነው። ህዝባችን የሚጠቅም ሀሳብ ተረጋግተን የሚያዋጣን ነገር መስራት አለብን። ካልሆነ አሁንም ሌላ አዙሪት ችግር ውስጥ ለምንገባው እና ጥንቃቄ ያስፈልጋል ብዬ ነው የማስበው። ሌላ ማውራት ፈልገው ፍሬ አጋጣሚ ጥሩ ነገር ነው ያለው። አዲስ አበባ ወደ 11 ፓርቲ ነው ህጋዊ ፓርቲ ያለ የትግራይ። መቀለ ህጋዊ የሆነ ፓርቲ የለም በአሁኑ ሰዓት። እነ ነፃነት ትግራይም እነ ሳልሳይ ወያንም ጨምሮ አዲስ አበባ ነው ያሉት 11 ፓርቲ። ምናልባት አሁን ሳልሳይ ወያነ ነው ገና ሙሉ ለሙሉ ወደ እንትኑ ያልፈረመው። ነፃነት ትግራይ ሳይቀር ፈርመዋል። 10 ፓርቲ ወደ አንድ እየመጡ ነው ያሉት ትግራይ ውስጥ፣ አዲስ አበባ ውስጥ ማለት ነው። መቀለ ያሉ የህወሓት ናቸው ማለት ህወሓት ህጋዊ አይደለም። ባይቶ ነው የሚባል የሆነ የተለየ እንትን አለ፣ ህጋዊ ነኝ ይላል፣ ማህተም አለው። ሌላ ደግሞ ዶሪ የሚያንቀሳቅሰው ፓርቲም አለ። እነሱ ህጋዊ አይደሉም። የዶሪ የደብረጽዮን እና የኪዳነ አመነ ህጋዊ ፓርቲ አይደሉም። 11 ናቸው ፓርቲዎች። 10 ፓርቲ ወደ አንድ መጥተናል በአሁኑ ሰዓት። ይሄ ትልቅ ተስፋ ነው ለህዝባችን። ፓርቲ ብቻም አይደለም፣ ጀነራሎች ያሉበት፣ የተማሩ ሰዎች ያሉበት፣ ሰላም ስምምነት የፈረሙ ቆይ አንድ ጊዜ። ስለዚህ ይሄ ላወራሽ ስለፈለግኩ ነው ፍሬ። ስለ ትግራይ ሆኖ ስለሚገባ ነው። ጨርስና ሰጣለሁ። ጥበብ ቀጥል። ለአንቺ ኢንፎርሜሽን ይጠቅምሻል ብዬ ነው። ኢንፎርሜሽን ስልሽ ተስፋም አለ፣ በስጋትም አለን ተስፋም አለው ለማለት ነው። ሌላ ማውራት የምፈልገው እኔ የማወራው ምናልባት ፍሬ እንኳን ታውቃለች፣ ብልጽግና ወደ ስልጣን ሳይመጣ ትግል ውስጥ የነበርኩ ሰው ነኝ። ዶክተር አብይም ሳላውቀውም ማለት ነው። ስለዚህ የኔ ሀሳብ ወደ ትግራይ የተለመደ የመፈራረጅ ፍረጃ አለ። በቃ አንተማ የእንትና ደጋፊ ስለሆንክ ነው ብሎ የሚበዛ የትግራይ ተወላጅ በቃ በቅንነት ሀሳብህን እንትና አይልም። በቃ በጣም አስቸጋሪ ነው የኛ ፖለቲካ። ለማንኛውም ግን ፕሮሰሱ አውቀዋለሁ እኔ የለውጥ ስርዓት ሲመጣ 2010 ከዛ በፊትም በፖለቲካ ውስጥ ስለነበርኩ ምንድነው የተፈጠረው የሚል ነገር እናውቀዋለን። በእርግጥ እኔ አሁን ዶክተር አብይ ወደ ስልጣን ከመምጣቱ ብልጽግና ከመምጣቱ በፊት ትግራይ ፖለቲካ ውስጥ የነበርኩ ሰው ነኝ ብዬ ስላወራው ከእንትን አልድንም። አሁን ወደ ብልጽግና የሚገባ የትግራይ ተወላጅም ያው ፍረጃ ነው፣ የራሱ እንትን ይሰጠዋል። ዝሮ ዝሮ ግን የመፈራረጅ ፖለቲካ እየተስተካከለ ስለሆነ አሁን ተስፋ አለ። ለማንኛውም ግን ምን ለማለት ፈልጌ መሰለሽ፣ አንድ ትዲኤፍ ያልሽው ፍሬ ትክክል ነሽ። የህወሓት ጀነራሎች ናቸው ሲጀመር ትግሉ ህወሓት ነው እየመራ የነበረው ከደርግም ከመጀመሪያ ማለት ነው። የህወሓት ጀነራሎች ናቸው። 2013 የነበረ ትዲኤፍ የሚል ስም የተሰጠው ኃይልም እንደዚህ አይነት ኦፕሬሽን መስራት አይችልም። ማንም ከሰማይ ላይ ወርዶ ካልሆነ እንዴ የተቀናጀ እንትን ካልሆነ እንዴ አንደርስታንድ ኢትዮጵያን እንዳነቃነቁ ቲዲኤፍ የፈለገ ምን ሱፐር ሂሮ እኮ አይደሉም ጀነራሎቹ። የሚሰሩት
የሚያደርጉት ነገር በቃ የተናበበ ስለሆነ ነው። እንደገና የህዝባችን ሚስጥር የተሰጠንን በእግዚአብሔር ስጦታ ግሬስ ይሁን በራሳችን ችሎታ ይሄን ያለንን እዚህ ሚዲያ ላይ አንናገርም። እነግርሻለሁ ችግር መከራ አንቺ ጆኖሳይድ ሲፈጸምብሽ ታውቂዋለሽ። ጆኖሳይድ ከተፈጸመብሽ አንቺ ራሱ ይሄ ችግሩ ሀዘኑ መከራው ይሰበስብሻል አንድ ላይ። ክሬዲትን ለህወሓት አትስጡብን። ትዴት ማለት የትግራይ ህዝብ ነው። እናቱን የሞተችበት እህቱን የተደፈረችበት ነው። ሌላ አይደለም። ወጣቶቹ ሬዚስት አድርገዋል። ጎበዞች ናቸው። ለዓላማቸውና ማህበረሰባቸው ተጎድቷል። የስ ኦፍ ኮርስ የቲፒኤልኤፍን ግን ማለት ብንጠላው ለዛ እኮ ነው እኛ እኮ የምንለው። አያና ልክ እኔ እኮ ብልጽግናና ህወሓት ሆን ብለው እያዳከሟት ነው ትግራይ። የትግራይ ኤሊት እንዲበተን የትግራይ ህዝብ እንዲበተን ነው የሚሰሩት። አብረው ነው የሚሰሩት። ምልህ እኮ ለዛ ነው ይኸው ቲፒኤልኤፍ የትዴፍ እሱስ ምን አለ እንዴ? እነሱ ቲፒኤልኤፍ እንኳን የኛ ነው እኮ ነው የሚለው እንዳንተ ማለት ነው። እነማ እኔ በእነሱ አይደለም አንድ ነገር ልንገርሽ ለአያና ነው የምመልስለትና ቲፒኤልኤፍ እኮ የሚጠላ አይዲዮሎጂው ለትግራይ ጉዳይ ምናምን ካልሆነ አቅም የለውም የምትይው ድርጅት አይደለም። እንዴት ነው የምታናንቂው? አልገባኝም። አዋጅ የትግራይ ህዝብ የትግራይ እናንተ እኮ ፓርቲ ስለምን የትግራይ ህዝብ ጀግንነትን አታውቁትማ እናንተ የምትለኩት በቲፒኤልኤፍ እኮ ነው። እሱ እኮ ነው ቲፒኤልኤፍ ትግራይ ላይ ወክል ስፔሻሊ አሁን ያለችውን እንደ አንቺ አሁን ያለችውን ህወሓት ለትግራይ እናንተ ግን በትግራይ ህዝብ በቲፒኤልኤፍ ልክ ለትግራይ ህዝብ ጃጅ ታረጉታላችሁ። በቲፒኤልኤፍ ልክ ይሄ የተሳሳተ አመለካከታችሁ ያው ትግራይ ህዝብና ህወሓት አንድ ናቸው ወደሚባል ኮንክሉዥን ደርሰን አንዴ ጥበበ በእናትህ ህወሓት ይጥፋ ባለው ለንም ብየና በለና ኢትዮጵያኖቹ ወደውት ነው ህወሓት ይጥፋ እንዴ? አደራይቶ ፖለቲካል ሶሳይቲ ፈጥሮ እኛን አያስቀምጠንም ብለው እኮ ነው። ዝም ብለው ማለት እንደዚህ የማይረባ ድርጅት ቢሆን ሁሉም ይጠላዋል ብለሽ ነበር ነው የምትወስድ እንዴ? ለህወሓት እሷ እኮ ማለት ህወሓት ማለት እኮ እንኳን አሳይዋ እንኳን አሳይ እኮ ያን እኮ እንኳን አሳይ ደሆን ነው ህወሓት ማለት እኮ አንድ ጊዜ በእናታችሁ አንደኛ ነገር ማህበረሰብ ከማህበረሰብ ብዙ የሚለይ ነገር የለው። ኤክስፒሪየንስ ያለየዋል ኦፍ ኮርስ የህወሓት እኛ ተለይተን አይደለም። እኛ እኮ እንዴ ይሄ ኢትዮጵያ የሚለው ብሎ የሚመኩበት እኮ እንግሊዝ ያለ አልተገዛንም ልትባል ገራታቸው ነፍጥ የሚመኩበት እኮ ይሄን ሁሉ ጦርነት ያስተናገደች ትግራይ ማለት እንደዚህ ምንፋውን ጽቁ አይደለም። ማህበረሰብ እኔ ማህበረሰብ አላልኩሽም። ይሄ ኢትዮጵያ አልተገዛችም ኮሎኒ ላይ ያልደረሰችም ብለው እስካሁን የሚመኩባት ኢትዮጵያ ማለት ትግራይ ነች እያልኩሽ ነው። እኔ ደግሞ ይሄን ሁሉ ዲፌንድ ያደረገው የትግራይ ህዝብ ነው። የትግራይ መሬት ነው። መሬታቸው እኮ ድንጋይ ነው የምንባለው ያለ ምክንያት አይደለም። መሬታቸው በመትረየስና በመድፍ እየተተኮሰበት ለግብጽም ይሁን ለጣሊያኖቻችን ለጣሊያን ይሁን ለእንግሊዝ ያልተገዛን ህዝቦች ነን። እሱ መሬት ደግሞ የትግራይ ህዝብ የትግራይ መሬት ይባላል። አንደኛው ያኔ ይሄንን ክሬዲት መስጠት አትፈልጉም እናንተ አይደለም። አንደኛ ወያኔ ተደራጅቶ እንደነበር ህዝቡ አታውቅም። ቲፒኤልኤፍ ከመጣ በኋላ ሌላ ቦታም ተደራጅቶ ነበር። ባሌ ላይ ተደራጅቷል። ምን ላይ ተደራጅቷል? አሁን ሚት አድርግልኝ። ሄይ አይደለም አዋጅ ይቅርታና አይደለም ትግራይ ውስጥ ነው ማለት ህወሓት አሜሪካን ሀገር ህዝቡን ታነቃንቀዋለች እንዴ? እንደዚህ ቀላል ድርጅት አድርገሽማ ጣልጣላት ታርገትን ጣላታለን እንጂ ከህወሓት በላይ እኔ የትግራይ ከህወሓት በላይ ማውጣት የሚችል ህዝብ ነው። ጠላታችን ነች። እኛ ለእኛ ጠላታችን ነች። ሱሪያችን ያስፈታችን ህወሓት ነኛ። እናንተ ተሸክማችኋት ዙሩ። ምክንያቱም ጠቅማችኋለች። ለኢትዮጵያ ህዝብ ምስጋና ቢስ ነው እንጂ ለኢትዮጵያ ህዝብ እኮ ጠቅማለች እኮ። ተሸክማችኋት ዙሩ። በቃ ለእኛ ግን አትጠቅመንም ብለናል። አሁን የብልጽግና ጋር ተስማምታችሁ እነሱ መጥቶ በዛ ምን ይላል? ትዲኤፍ ህወሓት ነው ይላሉ። ብልጽግና መጥቶ ምን ይላሉ? ትዲኤፍ ህወሓት ነው። በዛ ፕሮፓጋንዳ ደግሞ ህዝብ ትግራይና ህወሓት አንድ ናቸው ብላችሁ ደግሞ ትሰራላችሁ። አዘ ሴም ታይም የተመሳሳይ ፕሮፓጋንዳ አያና ደግሞ በዚህ ይመጣና ቲፒኤልኤፍ አርሚ ይባል ነገር አለ። ፖለቲካ መስራት ሌላ ነው። እኔ አዋጅ ጥበበ ከምንተዋወቅ መቼም ካንቺን በፊት ህወሓትን ከልጅነት የሚወዳቸው ድርጅት አይደለም። ጠንካራ ድርጅት ነው። ማደራጀት ያውቃል። ፕሪንሲፕልድ ናቸው ምናምን ግን የስ ያር በዓላማቸው የጸኑ ናቸው። ምንም የሆነ ነገር የፈለጉትን ነገር እናረጋለን ብለው ይሞታለን ካሉ ይሞታሉ። አይተናቸዋል። ያረጋሉ። አድርገው አሳይተውናል። መደራጃት ደግሞ ማለት ነው ኢስት አፍሪካ ላይ እንደ ህወሓት ህዝቡን የሚያደራጅ ማንም በጥሩ ይሁን በመጥፎ እንደ ህወሓት የለም። አላየንም፣ አናቅምም፣ አይኖርምም። ይሄንን ማለት ነው ስለጠላሻቸው ምን ስላልሻቸው አይደለም እኮ እንዴ ቲዲኤፍ ትላለች እንዴ? ሰው ሱፐር ሂሮ ይሆናል እንዴ? ወጣት ልጅ ዝም ብሎ ስለተገደለበት እናቱ ይቀየርበት ታይትል በቃ ይሄን አረስ ጨርስና ተነስቶ ማለት ነው ሱፐር ሂሮ ልሁን አይሉ
እነሱ ኢቭን ሜንታሊቲ የድርጅት እንዳለ ስላወቁ ነው የወጡት። እነሱ ያደራጁናል ብለው አለ ህወሓት የሚባል ድርጅት መዋቅር አለው፣ ከዚህ በፊት ሂስትሪ ያለው ነፃ ያወጣናል፣ እንደዚህ አይነት ችግር ተፈጽሞብናል፣ ኦኬ እነሱ ያግዙናል ብለው የህወሓትን ቲዲኤፍ ጋር ማያያዝ ኧረ በማርያም ጀስት በቃ ሜንታሊቲ ይኸውልሽ፣ እኔ አሁን ማለት ነው ይኸውልሽ አዋጅ ባይዘው ማለት ነው ይሄ አረሐመኻትኩም ተጋር ሐጉዝን በተለይፍት መሬት ልኖርኹ እንዴ አንቺ ይኸውልሽ ህወሓት ትስዕር እኮ ይብሉ ነይሮም እዮም ናሞቱ ተኸልደ ደኸድ ዘለኹ ሀገር ትግራይ አሁን አግባባችሁ እንዴ ችግር የለም አንቺ እኔ ልናገር አንተ ከምትደግም ኧረ በእግዚአብሔር እንዴ ይሄ እኮ አስቆማችሁት ነው። ሌሎችም ሰዎች አሉ። እንትን በነገራችን ላይ ስርዓት የሚያከብሩ ሰዎችን መጫን አያስፈልግም። ስርዓት ሄደ አይጥባበ ይቀጥለና አስጨርስ። ገረብፃና ለዚህ እኮ ነው ሳልሳይ ወያነ ህወሓት ነው የሚሏችሁ ብዙ ትግራዋይ። ስለዚህ በመሀል አትግባ እንዴ። ለምን ሰው አያወራም? ለምን ትከለክላለህ? ብዙ ትግራዋይ ለዛ ነው እንትን የሚላችሁና የህወሓት መንገድ አትከተሉ። ሳልሳይ ወያኔ እኔ እንኳን ፓርቲያችሁ ሲመሰረት መጥቼ ለእናንተ ክብር ሰጥቼ እንትን ማድረጌን አሁን ይቆጨኛል። ለማንኛውም ችግር የለውም። እኔ ካወራው በኋላ ታወራለህ። ዋናው እኔ የአዋጅ ስሜት ይገባኛል። አሁን ህዝባችን ችግር ውስጥ ነው። ባለፈው 7-6 ዓመት ስሜታዊ የሚያደርግ ነገር አለ። አሁንም ያለው ሁኔታ በጣም ያሳዝናል። ግን የራሳችን ውስጣዊ ችግራችን ለሌላ እንትን ማድረግ ደግሞ ሌላ ችግር ነው። ህዝባችን በተለይ ወጣቱ ችግራችን ውስጣዊ ነው ብሎ ትግል አድርጎ የተሻለ ስርዓት እንዳያመጣ ያደርጋል ማለት ነው። በጣም ጥንቃቄ ያስፈልጋል። ስለዚህ እሱ በኋላ ሁሉም ትግራዋይ ተሰብስቦ ማውራት ይችላል። ምንድነው እንዴት ነው የወደቅነው? ለምንድነው ወደዚህ ደረጃ ድረስ ነው የሚል ነገር። ሁለተኛ ደግሞ የትግራይ ህዝብ ጀግና ነው ምናምን ያልሽው፣ አዎ ባለፈው 50 ዓመት ብቻ አይደለም። ጀነራል አላባ ነጋ ከህወሓት የነበረ ጀነራል ነው እንዴ? ጣሊያን ውስጥ አዲስ አበባ ውስጥ ያለው ሐውልት ያለው ጀግና ጀነራል እኮ ትግራዋይ ነው። ለምሳሌ ማለት በአሁን ትግራዋይ የምንለው ነገር ማለት ነው። ስለዚህ ህዝቡ ጀግና እንደሆነ ማንም ኢትዮጵያዊ ያውቃል። ወይ ሃሙ ጌርካ ሐጉሰን ሓደ ጊዜማ ጌርካ እኮ እኔ የምለው ጥበብ ማይክን ከፍችላል ግን ሶሪ ጀግና መባል ኦብሰስድ የሆናችሁት ኢትዮጵያን ጀግንነት እኮ ምንም አያስፈልግም። እንደ ኤዱኬሽንሊ እንደዚህ አይነት የሰሩ ማህበረሰብ ናቸው። እንደነ ኢራኖች እንደነ ጃፓኖች አይኪዋችን እንደዚህ ነው። ይሄንን አይነት ዓለም አበርክተና እሱ ገና ጥሩ የሆነ ስርዓት ስኩል የምታውቅ ልጅ እኮ ናት። አዋጅ ሌላ ሰው ቢል እንደዚህ አሁን ዛሬ ስሜታዊ ናት። አሁን አዋጅን በጣም አናዳኛል ዛሬ። ኦ ማይ ጋድ ችግር የለው። አይ ዛሬ የተወሰነ እንትን አለ፣ ችግር የለውም። ዛሬ ስሜታዊ ስለሆነች ነው እንጂ በአንቺ ሀሳብ ትስማማለች ብዬ ነው የማስበው። ማለት ግን እንደ ተራ ሰው ትምህርት እንዳልፉ ማለት በአጠቃላይ የኔ ሀሳብ በአጠቃላይ እንደነገርኳችሁ አሁን 10 ዓመቴ ነው። 10 ዓመት ነው ትግል ውስጥ ትግራይ ውስጥ ችግራችን የትግራይ ህዝብ ችግር ውስጣዊ ነው፣ አንድ ነው ብዬ ነው የማስበው። በቃ መሰረታዊ በቃ መፈጠር ያልነበረበት ድርጅት በስህተት የተፈጠረ ድርጅት አለ ትግራይ ውስጥ። ይሄ በቃ መሰረታዊ ነገር ነው። በዚህ ነገር ካልተስማማን በቃ አስቸጋሪ ነው። አሁን ህዝቡ ችግር ውስጥ ይቀጥላል ማለት ነው። መሰረታዊ ነገር በተለይ ባለፈው 50 ዓመት አሁን የትግራይ እናት አዲስ አበባም ደብረ ዘይትም ባለፈው ድሬዳዋ ሄጄ ነበረ። እዛም እኔ ፊቴ ላይ እንትን አለኝ የትግራዋይ ምልክት አለኝ። ህፃናት መጥተው ይዘሃል በቃ የሆነ ነገር ስጠን ምናምን ይልሃል ማለት ነው። ስለዚህ የትግራይ ህዝብ የትግራይ እናት እንደዚህ እንድትሆን ፖለቲካው ከአማራ ከአፋር ከኤርትራ ዙሪያው ህዝባችን በችግር ውስጥ እንዲገባ በጥላቻም በምናምንም ይሄ መሰረታዊ ባለፈው 50-60 ዓመት የተፈጠረ የህወሓት ሴራ ነው። በቃ
ሴራ ነው። ካለ ህወሓት የምታውቀው ነገር የለህም። ኖ መነሻዬ ነው። ቆይ አሁን እየሰማን ነው ያለው ነው ሐሳብ። አሁን ትግራይ ውስጥ ነፃ ተቋም የለም አይደለም። ትዲኤፍ ነፃ ሊሆን እኔ አስተማሪ ነኝ የነበርኩት ፍሬ ከጓደኞች ከአስተማሪነት ወጥተን ወደ ፖለቲካ የገባ ነው። ዋና ያስገባን ትምህርት ቤት ትግራይ ውስጥ ለምሳሌ ጤናና ትምህርት ቤት ልንገርሽ፣ ህወሓት ያልመደበው ሰው በቃ የሆነ ነገር መስራት አይችልም። ትውልድም ትምህርት ቤት እንድዳከም ስራ እድሉም ትምህርት ብቻ ነው ያለው ትግራይ ውስጥ። ኢኮኖሚያችን ሁሉም ነገር እንድናጣ ያደረገን ስርዓት ይሄ ነው። ይሄ መጀመሪያ መተማመን አለብን። ከዛ በኋላ አሁን ያለው አዋጅ ያለችው ፌዴራል መንግስት ይሄ መፍታት ይችል ነበረ። አሁንም ይሄ እንደዚህ ማድረግ አለበት። የትግራይ ህዝብ አሁንም የሚመጣ ነገርም በዚህ በጥንቃቄ እንደዚህ መስራት አለበት ምናምን ብለን ማውራት አለብን። እሱ እንዳናወራ ግን ምንድነው እየተፈጠረ ያለው ፍሬ? አሁን እኮ ለፌዴራል መንግስትም በስርዓትም ጫናም እንዳናረግ እኮ ምንድነው እየተፈጠረ ያለው? በቃ ትግራይ ውስጥ ያለ ኃይል መነሻው የችግር መነሻ እሱ እንደሆነ አልተማመንም። እንዴ ዶክተር አብይ ስልጣን የሰጠው ማን ነው? አምነው እያደነቁ ስልጣን የሰጡ እነሱ ናቸው። ከዛ ደግሞ 2 ወር 3 ወር ገና ስልጣን ሳይቀጥል ችግር የፈጠሩ የነበሩ ደግሞ እነሱ ናቸው። እነሱ ማለቴ ዋና ህወሓት ኦሪጂናል ህወሓት መቀሌ ያለው ማለት ነው። በነገራችን ላይ ባለፈው ነግሬሻለሁ። ይሄ ኪዳነ አመነ በትግራይ ቴሌቪዥንና በድምፅ ወያነ የተላለፈ ከአልሸባብ እንሰራለን ያለው እንዴ ዓለም ሙሉ ብዙ ነገር እየተሰራበት ያለው ጉዳይ ነው ለህዝባችን። በቃ ማለት እንደዚህ አይነት ኪዳነ አመነ በቃ የደብረጽዮን ተላላኪ ነው ለምሳሌ። ስለዚህ ምን ለማለት ፈልጌ መሰለሽ የኔ መሰረታዊ ነገር ይሄ ሁላችን የትግራይ ተወላጆች መስማማት አለብን። በነገራችን ላይ እንደዚህ ነው የማፈን ስራ ነው የሚሰሩት ቲፒኤልኤፍ ሰዎች ነው ያስወጣው ፍሬ ምናልባት ብሎክ አድርገውት እንዳይሆኑ ደግሞ ሌጀንድ ነው እንደዚህ የማፈን ስራ ነው የሚሰሩት። ግን አሁን ተደናግጠዋል። ጥሩ አይደለም ይሄ ሚድል ግራውንድ ማስተባበል ምንድነው? ሚድል ግራውንድ የለም እኮ ይኸውልሽ ዲስፒፕል የራስሽን ህዝብ ለማፈን እየሞከረ ማስተባበል ለምን ትፈልጋለሽ አንቺ? ኖ ምንም አላፈነም። ጥበበስ ምን ብልጽግናን ሴንት አድርጎ ህወሓት ሴንት አይደል? ስለ ብልጽግና አልተናገረም። ያወራው ስለ ተናገሩ ይላል አይደል? እንዳትናገሩ ብልጽግና እንዳትናገሩ አብይ አንቺ ጨላቂት ላስረዳሽ። ኖ ፍሬ እኔ አልዋሽም፣ ታውቂኛለሽ፣ አልዋሽም። ላስረዳሽ እኔ ካንቺ ያለኝ ተቃርኖ ልንገርሽ፣ እሱ እነግርሻለሁ። መጀመሪያ ሐሳቤ 1-2 ደቂቃ ጨርሽ። እኔ ሁላችሁንም ችዬ ነው። ስለዚህ ጎሄ ኖ ፍሬ እኔ ማወራሽ እኔ ባለፈው እቺ እብድ ሴት መጥታ ቤትሽ ብዙ ነገር ስታድርግ ለትግራይ ህዝብ አይጠቅምም ነው ያልኩሽ። አንድ እብድ አለች ኖርማል አትመስለኝ ሲባል እሷ እቤት መጥታ ማራስ ያንቺ ልዩነት እነግርሻለሁ። ኦኬ አንደኛ እንደዚህ እንዳትላት፣ አንደኛ እንደዚህ አትበል። ሴት ልጅ ፕሊዝ የሶሪ በል። ወደ ሐሳብ ሁለተኛ እንደዚህ ነገር እናወራለን። ልዩነታችን ግልጽ ነው። በአንቺ የምታደርጊው በብዙ እንትንሽ የፖለቲካው ግና አለሽ ብዬ አላምንም። የሆነ እንትን አለሽ ብዬ አላምንም። ሐሳብሽ ደስ ይለኛል፣ ግን ለትግራይ ህዝብ የማይጠቅም ለትግራይ ህዝብ የሚያስመታ አይነት ነገር ነው። በዛ ነው የኔና አንቺ ልዩነት። ማውራት እንችላለን፣ ችግር የለውም። እኔ ስለ ብልጽግና የፈለጋችሁ እዚህ መጥቶ ብልጽግና የሚከላከል ሰው አለ ብዬ አላምንም። ሲጀመር ብልጽግና ተከላከልኝ ብሎ ወደ ቲክቶክ የሚልክ አይመስለኝም። እንዲያም ብልጽግና ውስጥ ያሉ ሰዎች አክቲቪስት አትሆኑ ነው የሚባሉት። ፌስቡክም አትጻፉ ነው የሚባሉት። ስራችሁ ስሩ አይደለም ቲክቶክ ነው የምልሽ። እኔ ፍሬ የምታውቂው ካለ ንገሪኝ። እኔ የማውቀው ግን ብልጽግና የራሱ እኔ ነገርኩሽ እኮ ብልጽግና ከመምጣቱ በፊት አቋሚ የነበረ አቋሚ ነው አሁን እያወራው ያለሁት። ስለዚህ ወደ ሌላ ታሪክ እንተውና የህወሓት ጉዳይ ሰፊ ስለሆነ ብዙ ታሪክም አለ። በ2013 የመጣ ጦርነት፣ ከዛ ቲዲኤፍ ትግራይ አሉ፣ አዲስ አበባ አለ። አሁን ብዙ መጽሐፍ እየጻፉ ነው ያሉት። ምንድነው የተፈጠረው? ምንድነው በትግራይ ሴቶች የፈጠሩት በጦርነት ውስጥ ምን ስንት ወጣት እንዲሞት ያደረጉት እነዚህ የህወሓት ጀነራሎች? እሱ ታሪክ ያወጣዋል። መጽሐፍ እየጻፉ ነው ያሉት አዲስ አበባ ነው ወጣቶቹ ማለት ነው፣ ቲዲኤፍ ውስጥ የነበሩት። ስለ ቲዲኤፍና ስለ ህወሓት ስለምናምን ብዙ ታሪክ እና ያለን ለቀጣይ ምን ለማለት ፈልጌ ነው። በአጠቃላይ ግን የ2013 ስርዓት ነው። ጦርነትም ሰላምም የሚወልድ ስርዓት ነው። ወደ ትግራይ ህዝብ 2013 ጦርነቱ ይዘ የመጣው የህወሓት ስርዓት ነው። ገብቶሻል? ስርዓት ነው። ጦርነትም ሰላምም የሚወልደው
ስለዚህ ጦርነቱ ይዞ የመጣው ወደ ትግራይ ህዝብ ህወሓት ነው። ህወሓት የፈጠረው ስርዓት ነው። የመፈናቀልም በቋንቋ የዘረኝነት ፖለቲካ ሁሉም ነገር ምንጩ ህወሓት ነው። የችግራችን ከውዙ ምንጩ ህወሓት መሆኑ ማንም ትግራዋይ ማወቅ አለበት። ስለዚህ ሌላ ነገር ደግሞ መከላከያ እንደዚህ ተጨፈጨፈ እንደዚህ መከላከያ 70% ትግራይ ውስጥ ነው የነበረው ጦርነት ሲጀመር ከኤርትራ እየተከላከለ ትግራይ ውስጥ ነው የነበረው። የኢትዮጵያ መከላከያ ሰራዊት 70% ትግራይ ውስጥ ከየት ነው የመጣው? ማለት ብዙ የትግራይ ተወላጅ ምን አለ መጥቶ እንደዚህ ያደረገ መከላከያ የኢትዮጵያ መከላከያ ሰራዊት 70% ትግራይ ውስጥ ነው የነበረው። ምክንያቱም ከኤርትራ ጦርነት ነበረን። ከዛ እዛ ነው የነበሩት ከትግራይ የተዋለዱ እኔ የተወለድኩበት ውቅሮ የሚባል ትምህርት ቤት የሰሩ ጤና ጣቢያ የሰሩ ጦርነት ሲጀመርም የገበሬ እርሻ ውስጥ የነበሩት ውሸት ምናምን እንትን አይደለም። አንድ ይሄ ማውራት እፈልጋለሁ። ሁለተኛ ሻዕቢያ ራሱ ደብረጽዮን የተናገረው እኛ እኮ ወደ አስመራ ተኩሰናል፣ እኛ እኮ ወደ ባህር ዳር ምናምን የሚል ንግግርም አለው። ስለዚህ ቀጠናዊ እንዲሆን ጦርነቱ እኔና ጓደኞቼ ፍሪ ታውቂያለሽ፣ የኔ ጓደኞቼ ፍሪ ታውቂያለሽ፣ የኔ ጓደኞች እነማን እንደሆኑ ልክ ህወሓት ከአዲስ አበባ ሲመጡ ወደዚህ መምጣት የለባችሁም መቀለ ሁነን ማለት ነው። ከዛ 71 ሰዎች ነን። አሁን ሰላም ያስፈልገናል የሚሉ የትግራይ ተወላጆች ከአዲስ አበባ ከመቀለ እየተዋረዱ ነው ያሉት። ሌላ ቢቀር ጋዜጠኛ እንትና ልንገርሽ ነጋ ዘርኡ ተጋዳላይ ነው። ነጋ ዘርኡ ላዛ ትግርኛ ነው እየሰራ ነበር። አሁን አዲስ አበባ ነው ያለው። የድሮ ታጋዮች ጋዜጠኞች እንኳን አዲስ አበባ ነው ያሉት። አሁን ሰላም ያስፈልገናል የሚል ትግራዋይ መቀለም አድዋም ይኑሩ አክሱም ይኑሩ አድግራት ይኑሩ እየተባረረ ነው ያለው። እኔም የተባረርኩት 2010 ሰላም ያስፈልገናል። ዶክተር አብይ ወደ ስልጣን ያመጣችሁት እናንተ ናችሁ። ስለዚህ በንግግር ችግራችሁ ፍቱ፣ ወደዚህም አትምጡ፣ 27 ዓመት ትግራይ ረግጣችሁ አታቁም ብለን የተከራከረን ያን ከዛ 71 ሰዎች በትግራይ ቴሌቪዥን ከትግራይ ባንዳ ማጥራት ተብለን ነው የተባረርነው ከጦርነቱ በፊት ማለት ነው። ሰላም ስላልን ማለት ነው። ስለዚህ ጦርነቱ ማን ነው እንዴ? ይታወቃል። ህወሓት በቃ ከጦርነቱ ውጭ መኖር አይችልም። በዛ ላይ ደግሞ ባንዳ ነው፣ ግልጽ ነው። ህወሓት ከጦርነቱ ውጭ አይኖርም። ህወሓት ብቻ ጦርነት ፈለገ። ከኢሳያስ ጋር አብይስ ምን ያደርግ ነበር? እኔ የምለው ኢትዮጵያዊ ነኝ ብለሃል ጥበበ። ኢትዮጵያዊ አንድ ጊዜ እስቲ እየጠየቀው ነው አያይዞ እንዲመልስልኝ። ብልጽግና ጦርነት አይፈልግም። ኢትዮጵያዊ ነኝ ብለሃል አይደለ ጥበበ? ግን ወለጋ ውስጥ እየተሰቃየ ስላለው ወገኖቻችን ለምን አናወራም? ወለጋ ውስጥ የኦሮሞ ህዝብ በጣም እየተሰቃየ ነው። አንድ ጊዜ እዚህ ልክ መጥቶ ለእናንተ ሲጨነቅላችሁ እናንተ ግን ስለ ኦሮሞ ህዝብ አትጨነቁ። እየተከተለ ያለ ኦሮሞ ህዝብ አትጨነቁ። ቲፒኤልኤፍ የተጋሩ ፖለቲካ ቲፒኤልኤፍ ማለት እኮ ዝም ብሎ መንገደኛ አይደለም። ዋጋ ከፍሎ የተጋሩን ህዝብ ዛሬ ያሉበትን እንዲደርሱ ከኢትዮጵያ ፖለቲካ ታሪካዊ በሆኑ ነገሮች ውስጥ አልፎ ዛሬ ላይ ከነ ምናምኑ ለካማ ጎኑና ጠንካራ ጎኑን ይዞ ያለ ለህዝቡ ዋጋ የከፈለ የፖለቲካ መስመር ነው፣ የፖለቲካ ፓርቲ ነው ቲፒኤልኤፍ ኦን ዘር ቢሃፍ ማለት ነው። ኦኬ ደግሞ የተጋሩ ብሔር የኢትዮጵያ ዜጎች ናቸው፣ ይመለከታቸዋል ማለት ነው እኩል የኢትዮጵያ ፖለቲካ በሚነሳበት ጊዜ። ስለዚህ እኔ ኦሮሞ ሆኜ ከቲፒኤልኤፍ እና ቲዲኤፍ ወይ ደግሞ አጠቃላይ ከወያኔ በላይ ለተጋሩ ህዝብ ፖለቲካ አውቃለሁ ማለት አስቂኝ ነው። የሌለ በ21ኛ ሴንቸሪ ማንን ለማሞኛኘት እንደታሰበ ፈጣሪ ወቅ። አንተ ያውቃለሁ እያልክ እኮ ነው። ይሄ አባዬ ልናገር በራሲ ሰዓት ትናገራለህ። ኦኬ እና አንድ መልኩ የኦሮሞ ብሔር ፖለቲካም ጋር ሲመጣ የኦሮሞ ብሔር ፖለቲካ ከኦኤልኤፍ ውጭ ህልውና የለውም። የኦሮሞ ፖለቲካ ጥያቄዎች እስከዛሬ ድረስ መመለስ ያልቻሉት ለመንግስትነት ስልጣን ስላልደረሰ ነው፣ ስላልበቃ ነው። የኦሮሞ ነፃነት ትግል አላማ ግብ ስላልደረሰ ነው። ኦኬ ያ ምን ማሳያ ነው? የኦሮሞ ብሔር ፖለቲካ ኢትዮጵያ ውስጥ መጨረሻው ግብ ሊደርስ የሚችለው በኦኤልኤፍ መዝመር ብቻና ብቻ እንደሆነ ብልጽግና ምንም በማከራክር መልኩ የኦሮሞ ብሔር ፖለቲካ ጠላት ነው። አፋን ኦሮሞ ተናጋሪዎች ሊኖሩ ይችላሉ ከላይ እስከታች። እሱ ምንም የሚጨምረው የሚቀንሰው ነገር የለውም ማለት ነው። እውነታውን ነው እየነገርኳቸው ያለሁት። በጣም የገረመኝ ዛሬ ግን እዚህ ፔጅ ላይ የታዘብኩት ነገር የትግራይ ፖለቲካ መስመር አለው፣ ፖለቲካ ፕሮግራም አለው።
ግራ የገባው ግርና እጁ እንትን ብሎ የተደበላለቀበት አይነት ነገር አልነበረም። የብሔር ፖለቲካ ነው ማለቴ ነው። እኔ እንደዚህ አይነት ዛሬ እዚህ ላይ የታዘብኩትን ብልጽግናን፣ ኦነጊን፣ ቄሮን አጠቃላይ አንድ አድርጎ ማቅረብን የአማራ ፋኖ ፖለቲካ ላይ ነው ብዙውን ጊዜ የሚታዘበው። ይሄም እውነት ነው። ዛሬ ግን የተጋሩ ፖለቲካ ተቆርቋሪ ሆኖ የትኛውን ፖለቲካ ድርጅት ውስጥ ይሁን ሲናገሩ የነበሩት ልጆች ማለት ነው አጠቃላይ ኦሮሞን እንትን ስሉ የነበረው ላይ አያናም ቡርቃም ያንጸባረቁት ሀሳብ ትክክል ነው። ቡርቃና አያና እኮ በፖለቲካ መስመራቸው ጭራሽ አይገናኙም። ብልጽግናና ኦኤልኤፍ ኦኤልኤ ዛሬ ያሉበትን ሁኔታ የሚታወቅ ነገር ነው። ከኢትዮጵያ በላይም ዓለም የሚታወቀው ነገር ነው። ኦኬ፣ ጦርነት ውስጥ ነው ያለ ነው። በዛም ደግሞ ጤናማ የሆነ ዜጋ ሰለባ የሆነበት ጊዜ ላይ ነው ያለ ነው። ምንም እንኳ በኦሮሚያ ክልል ብቻ የተገደበ ባይሆንም አገሪቷ ውስጥ በየቦታው በየክልሎቹ ጦርነት ነው ያለ። ብልጽግና አገሪን ወደ ማፍረስ ነው የገሰገሰ ያለው። ይሄን ከየት እንዴት አድርገን እናድን? ፖለቲካውን ከጦርነት አውጥን ወደ ሀሳብ እናምጣ ላይ ነው እንጂ መወያየት መነጋገር ያለብን የትላንትናውን ቁስላችንን እያከክን የቲፒኤልኤፍ እና የኦሮሞ ህዝብን የ27ቱ ጊዜ ቁስል እንትን እያልን ይህም ብልጽግናን ከመደገፍ ውጭ ተጋሩንም ፖለቲካ እየረዳን አይደለም፣ የኦሮሞንም ብሔር ፖለቲካ እየረዳንም አይደለም ማለት ነው። እና አንዳንዴ ሉገማ በጀት ጥሩ ነው ብዬ ላለው ፍሬ እኛ የምንፈልገው የዚህ ውይይት ምክንያት ከመጀመሪያው ምንድን ነው ብለን ካል መፍትሄ ፍለጋ ነው የተሰበሰብ ነው እንጂ ችግር ከሆነማ በየፊናችንን ችግሮችን ማፍለቅ እንችላለን። ምንም ማሰባሰብና መነጋገር አያስፈልገንም ለማለት ያህል ነው። አመሰግናለሁ። ታንክ ዩ ኤኬዳብሊው ብራዘር ኤኬ ግን ስትናገር ምን አልክ መሰለህ? ይሄ ብሔርተኝነት የሚባለው አንድ ትልቁ ራስ ምታት ከህወሓቶች ከተጋሩ ውጭ የሚያቅላቸው ሰው የለም ማለት ስለተጋሩ ማወቅ ያለባቸው ተጋሮች ብቻ ናቸው የሚልና አመለካከት እሱ ነው የታገልን ያለ ነው። ባይዘወይ ምንም እንኳ ያው አንዳንዴ ኢዶ እንደምትናገረው ወይታወይ ምንም እንኳ እንደኔ አይነት ሰዎች ምንም ፓርቲ የሌለን ሰዎች ብንሆንም ግን የሆነ ከረጢት ውስጥ አስገብታችሁ በቃም ሁሉም ሰው ከረጢት ውስጥ ለምሳሌ ትግራዋይ ስለሆንኩኝ ኦሪጂን ከትግራይ ኦሪጂን ስለሆንኩ ትግራይ የሆነ ምናምን ከታችሁ መውቀት ግን እሱ ፍትሃዊ አይደለም። እውነት ለመናገር እኛ የጉልበተኞች ደጋፊዎች ነን ባይዘ እንድታውቁት ማለት ነው። ጉልበተኛ ስለሆነ ነው ብልጽግና ምንም አንነካው። እሱን ማወቅ አለባችሁ እናንተ። አንዴ ወደዚህ እያመላለሰ የወቀጣችሁ ስለሆነ ለእግረ መንገዱም ያው ኢትዮጵያ ቴሪቶሪያል ኢንቴግሪቲ ኦፍ ኢትዮጵያ እየጠበቀልን ስለሆነ እኔ አሁን ብልጽግና መንካት አልፈልግም። ምን አገባኝ? ለምን እነካዋለሁ? ግን እናንተ ራሳችሁ ትግል ስትሉ እኔ ግዴታ ወይ ሆነ ከረጢት ውስጥ ካልገባህ አትበሉኝ እንዴ። በቃ በሰፊሕ ኢትዮጵያው ነኝ አልኳችሁ ነው። እና ግዴታ የሆነ ኢትዮጵያው ደግሞ ትግራይ ውስጥ ህወሓት ትግራይ ውስጥ እያደረገው ስላለው ነገር የማወቅ ግዴታ አለበት። ብዙ የሚያውቁ ሰዎችም አሉ ባይዘወይ። ስለዚህ በስም ትግራዋይ ስለሆነ ቲፒኤልኤፍ ለተጋሩ ብቻ ነው የሚመለከተው የሚል ጠርናፊያዊ የሆነ ኮሌክቲቭ ቲንኪንግ እንደዛ የሚባል ነገር አይሰራም። እሱ ነው እየተመታ ያለው። እንግዲህ ብልጽግና ለራሱ እናንተ ስትሰበሰቡ የስልጣን አደጋ ልትሆኑ ስለምትችል ይመስለኛል አይደል ብልጽግና እንትን ያደረጋችሁ ያለው። እኛ ደግሞ በቃ የመንግስት ደጋፊ ነን። ቢያንስ በፊት እንዳልኩት ኢትዮጵያ አለች እስካሁን። እኔ መጀመሪያ ፎከስ ማድረገው ቴሪቶሪያል ኢንቴግሪቲ ኦፍ ኢትዮጵያ መጠበቅ አለበት። ሌላኛው ምንም ችግር የለውም። ህዝብ ለራሱ ፖለቲካው ማህበረሰብ መፍጠር ይቻላል ብዬ ነው ማምነው ማለት ነው። መጀመሪያ ሀገር ነው ማስቀድመው። ድሮ የሆነ እንትን ሊከራከሩ ነበር፣ ህዝብ ይቀድማል ወይስ ሀገር ምናምን ብለው። እኔ ግን ሀገር ነው ማስቀድመው። አሁን ዛሬ ያለችውን ኢትዮጵያ ዝም ብላ ብዙ መስዋዕት ተከፍሎባት የተሰራች ሀገር ስለሆነች ምናልባችሁ እንኳን እናንተ ጫካ ወርዳችሁ እዛ መጥፎ ነገር አልመኝላችሁም፣ ግን ብትቀሩም እንኳ የሆኑ ሰዎች ከአፍሪካ አምጥቼ ኢትዮጵያናይዝ ማድረግ ይችላሉ፣ ኢትዮጵያ እስከቀጠለች ድረስ ማለት ነው። ቴሪቶሪያል ኢንቴግሪቲ ኦፍ ኢትዮጵያ የሚጠብቅልን አካል ስላለ ደግሞ እሱ በቃ ግዴታ አለብን ማለት ነው፣ እሱን የመደገፍ
ምክንያቱም መንግስት ስትሆን ያው ኃይል ሲኖርህ ነው ሀገርን መስታስጠብቀው ማለት ነው። ስለዚህ እናንተ የሆነ ኮሌክቲቪዝም ናሬቲቭ እየሰራችሁ ለእኛ ቦታ አታሳጡን። ቢካዝ ኢንዲቪዥዋሊዝም ነገር እንዲመጣ የምንፈልግ ሰዎች ስላለን ማለት ነው። ምክንያቱም እኔ አሁን ከተሸናፊዎች ጎን መቆም አልፈልግም። በፊት ሲበሻሸቁ ነበር አይደል ፍሬያ? አንዱ የህወሓት ስለተሸነፈበት እንግዲህ እኔ ህወሓት ከተሸነፈ ምን አገባኝ? ህወሓት ሽንፈት መሸከም ግዴታ የለብኝም። ከአሸናፊው ጋር በሆንስ ምን ችግር አለው? እኔ ከሉዘሮች ጎን ተቀምጬ ምን ማገኘው ነገር አለኝ? ምን ያደርግልኛል? ሉዘር ነው በቃ፣ እንኳን ሌላ ራሱ አይሆንም። ስለዚህ ሉዘር ከሆነ በቃ እሱን ገፍተህ በቃ ለኃይለኛውን ቦታ ትሰጠዋለህ ማለት ነው። ዲስ ኢዝ ኮልድ ኢንዲቪዥዋሊዝም። ባይደው ኢንዲቪዥዋሊዝም ነው። እኔ ስፈጠር ከሆነ ከጥርናፍ ውስጥ እንድቀጥል አይደል የተፈጠርኩት። አይ መስት ኢንተርቴይን፣ ራሴን ሀሳብ ኢንተርቴይን ማድረግ አለብኝ። ከፈለኩ ወደ ኦሮሚያ ሄዳለሁ፣ ከፈለኩ አማራ ሄዳለሁ፣ ከፈለኩ ትግራይ ሄዳለሁ፣ እመላለሳለሁ። ሀመር ምናምን እያልኩ እመላለሳለሁ። ስለዚህ እሱን አመለካከታችሁ ሂዶ ምን ያደርጋል? እኛን ይመታል። ስለሚመታን ነው ባይዞ እየለከፍን ምናምን የምናስቸግራችሁ። ኢንዲቪዥዋሊዝም ሲመጣ ደግሞ እናንተም ያው ነፃ የሚያወጣ ዝሮ ለኢትዮጵያ ነፃ የሚያወጣ ሀሳብ ነው። ምንም እንኳ ዛሬ ባንደርስበትም ነገ ከነገ ወዲያ ኮምፒቲሽን እየበዛ ሲሄድ ልክ እንደ አሜሪካኖች ሀብታሞች ሀገሮች እንደ አረብ ኤሚሬት ምናምን ሲመጡ ሰው ሳይፈልግ ከዚህ በፊት ለምሳሌ ከኮሌክቲቭ ቲንኪንግ እንዲወጣ በቃ ይገደዳል። ምክንያቱ ኮምፒቲሽን ነዋ። በብሔር ሳይሆን አንተ በብቃት ነው የምትለካው። እንደ ዘዴ ኮምፒቲሽን እየበዛ ሲሄድ በኮታ አንተ ከዚህ ፓርት ከዚህ ኢኮኖሚ ባል ፓርት ስለመጣ ከዚህ ኢኮኖሚ ባል ብሔር ስለመጣ ተብለህ በኮታ ምናምን ይባል ነገር አይሰራም። እንደዛ ይሆናል ወደፊቱ ማለት ነው። ያ ዓለም እየኖርንበት ያለን ሰዎች አለን በቃ። እና መለኪያችሁ ፓራሜትራችሁ ቀይራችሁ መምጣት አለባችሁ። እዚህ ስትናገሩ ፓራሜትራችሁን ስትቀይሩ፣ ለምሳሌ እኔ በቃ ኦሪጂናል ከትግራይ የመጣው ሰው ነኝ፣ ግን አማርኛ እንደምናገረው መናገር ነገር ግን ኢትዮጵያዊ ነኝ። ኦሪጂናል ከትግራይ ስለመጣሁ ግን የስቴሪዮታይፕ ተጠቅማችሁ ከእንትን ስር ልታስቀምጡኝ አይገባም ማለት ነው። ይህን አድቫይስ ለአንተም ነው ኢዶ ወንድሜ፣ ትናንትና ምናምን ስትገጸ ስለነበረው ነገርም አስመልክቼ ማለት ነው። ጥቁር ቻይናዊ ምናምን ያልከኝ ስለነበረ ዛሬ ጠዋት ነው ነገር በቃ መብት አለ፣ ኢትዮጵያዊ መብት አለ እኮ በቃ ኦሮሞ የመሆን ከፈለኩት የመሆን መብትም አለኝ። በቃ ኢስ ማይ ቾይስ። ስለዚህ አንተ ትግራዊ ስለሆን ከትግራዊነት ውጪ ካልከኝ እኔ ለእኔ ያልከበደኝ ለማንም ሊከብደው አይችልም። ለምን ይከብዳቸዋል? እናንተ እዚህ ያላችሁ ሰዎች እኔን ያልከበደኝ ማንም ሰው ሊከብደው አይገባም። ልክ እንደኔ አስተሳሰብ ያላቸው ከዚህ 130 ሚሊዮን የምንሆን ኢትዮጵያውያን ደግሞ እንደኔ የመሰሉ ማት ኢትዮጵያውያን አሉ። አሁን አይ ቲንክ እንትና ለራሱ የውህድ ማንነት አስቀጣይ ነኝ ያለች ነበር እንትና ጸደያችን ማለት ነው። የውህድ ማንነት ኢትዮጵያ ቢጠና እዚህ ሶሺዮሎጂ ምናምን አንትሮፖሎጂ ተማሪዎች ወይም ተመራማሪዎች ብትኖሩ ኢትዮጵያ ውስጥ የውህድ ማንነት ፐርሰንት ምን ያህል ነው? ምን ያህል ፐርሰንት ነው ቢጠና ምናልባችም አውት ስማርት ያደርገዋል። ለዛ ሆሞጂኒየስ እንትን ነኝ ብሎ ለሚያስብ ሆሞጂኒየስ ትራይባሊዝም ነኝ ብሎ ሆሞጂኒየስ ኢትኒሲቲ ያለ ብሎ ለሚያስብ አውት ስማርት ሊያደርገው ይችላል። እንግዲህ እነዛ ሄትሮጂኒየስ ፋሚሊ አንዱ ከትግራይ፣ አንዱ ከአማራ፣ አንዱ ከኦሮሞ፣ አንዱ ከትግራይ ሊሆኑ ይችላሉ። አደ ኢንድ ኦፍ ዘ ዴይ እኛን የምናራምደው ሀሳብ እንደሚጠቅማቸው እናውቃለን። በቃ ሳይንስ ስለሆነ ማለት ነው። ዛሬ ላያውቁት ይችላል፣ ግን እኔ የማራምደው ሀሳብ ባይ ዲፎልት ይጠቅማቸዋል እነሱ። ስለዚህ እነሱ ወደፊት መምጣት አለባቸው። ይህ ብሔርተኝነት ምናምን ምንድነው ኮሌክቲቪዝም እየተዳከመ መሄድ አለበት ኮንሰፕቱ ማለት ነው። የሚቀላል ነገር እኮ ነው። እናንተም የማድረግ አቅማችሁ እየተዳከመ ሲሄድ አትጠፉም። ከወደኛ አስተሳሰብ ነው የምትመጣው። የዛሬው ዱላ አሁን በተቻለ አቅም እኔ አሁን ምናልባት እንደ ኦርዲናሪ ሲቲዘን ምን ሌላ አቅም ባይኖረኝም ግን አዝማች አስፖሲብል ምን ለማድረግ ነው የምሞክረው። እናንተ የብልጽግና ስልጣን ስጋት እንድትሆኑ ይፈልጋሉ፣ እንድትጠፋ አልፈልግም። ምክንያቱም እናንተ የስልጣን ስጋት ስትሆኑ ጊዜ ነው የእውነት ዱላ ከላያችሁ ላይ የሚያርፈው ማለት ነው። ዱላ ስል ያለ ስልጣን የሚፈራውን አካል በተለያየ መንገድ አምጥተው ቻሌንጅ ያደርጋቸዋል፣ አቅማችን ያዳክመዋል፣ እንዳትነሱ ያደርጋቸዋል። ዳስ ዋስ ኤግዛክትሊ ሃፐኒንግ ኢን ኢትዮጵያ አይደለም። ምንም ሪሶርስ የለም። ለምሳሌ ብሔርተኛ ነኝ ብለው የሚያወራ ነው እንጂ እዚህ መጥታችሁ ነው እንጂ ስትፎጋገሩ ስትበሻሸቁ የምንሰማችሁ የማድረግ አቅማችሁ ከጊዜ ወደ ጊዜ እየተዳከመ ነው እየሄደ ያለው። ስማርተስት ወይ ማለት ነው። አሁን እሱን አንግል ነው ማየት የምፈልገው። ክልሎች የማድረግ አቅማቸውን እየተዳከመ ሲሄድ ሞር ሴንትራላይዝድ እየሆነ ስንሄድ ሰላማችን እናገኛለን። ከዚህ ኮሌክቲቪዝሙ ብሬክ ያደርጋል።
እየተሰበረ ሲሄድ ኢትዮጵያ ደግሞ ወደ ኢትዮጵያውያን ደግሞ በጋራ የመኖር እንትናችን እየሰፋ ይሄዳል ማለት ነው። ሶ አንድ የሆነ ከረጢት ውስጥ ያልገባህ ብላችሁ ሁሉም ነገር ፓራረል መሄድ አለበት ብለን ግን ማለት የኛ መብት እንድታከብሩልን ማለት ነው። በፍላጎታችን ኢትዮጵያውያን የሆነ ሰዎች አለን። በቃ ትራይባሊዝም በቃን ብለን በቃ በጣም ያስጠላን ሰዎች አለን። ስለኛም ሩም ጤናማ የሆነ ሩም መስጠት አለባችሁ። ኢትዮጵያዊነት ማንነታችን ነው። አዎ ኢትዮጵያዊነት ማንነታችን ብለን የምናስብ ሰዎች አለን። ለኛ ጤናማ የሆነ ሩም መስጠት አለባችሁ። ለእናንተም ይጠቅማችኋል። እውነት ለመናገር ነገ ጠዋት እኮ ምናልባት ተሳክቶላችሁ መንግስት ብትሆንም እኮ እኛው ኃይለኛ ከሆናችሁ እንደግፋችኋለን እኮ እኛን ተጠቅማችሁ ለእናንተ ስልጣን ቻሌንጅ ለሚያደርጉ ደግሞ እንግዲህ ሊጠቅማችሁ ይችላል ነገ ጠዋት ማለት ነው። በጣም ተቀይመሻለሁ ፍሬ፣ ዛሬ በተራይን ስላላወራሁ ጨርሻለሁ። ሌላ ሰው መቀጠል ትችላለህ። አሁን ራሱ ስለ ኢትዮጵያ ጥሩ ነገር ስለተናገርክ እንጂ ማለት ነው። ዶንት ኢቨን ቲንክ ፈርስት ኦፍ ኦል ባህራን አይ ዶንት ኖ ለምን ቅር እንደሚል አሁንም ትናንትም መቼም የምልህ ጥቁር ቻይናዊ ነው ነን ኤግዚስተንት ማለት ነው። ፖለቲካል ቤዝ ፖለቲካል ኮንስቲትዩዌንት የሌለው አየር ላይ የሚንሳፈር እፉዬ ገላ በዚህ እድሜ እፉዬ ገላ መሆን የሚያስፈልግ አይመስለኝም ፖለቲካሊ ስፒኪንግ። እሱ እንዳለ ሆኖ ግን አይ ዶንት ኬር ዋን ወይ እኔ የምለው ኧረ እኔ ሰው የምታስወጡትን ነገር አስቁሙ። ደግሞ ላይ ይሄ ፔጅ ማድረግ የሚችል ፔጅ ነው እና የፍሬም ፔጅ እድገትን የማይፈልጉ ሞዴሬተሮች ናቸው እንደዚህ ውንብድና የሚሰሩት። እያወራሁ አይደለም፣ አስተያየት ነው። ባይ መጀመሪያ ሀሳቤን ልጨርስ። ፖለቲካ ያለ ኮንስቲትዩዌንስ አይሰራም፣ በባህር አይጀመርም። ማለት ፓይፕ ድሪም እኮ ይቻላል። አሁን ለምሳሌ ቢሊየነር ነኝ ማለት እችላለሁ። አይ ካን ዊሽ አስፓየር ምናምን ወሬቨር ኢትስ አ ጉድ ቲንግ፣ ግን ኢት ጀስት ዳዝንት ሚን ኤኒቲንግ ማቴሪያላይዝ የሚያደርግበት ሚንስ ከሌለ እንደ ባህር አይነቱ ደግሞ ብቻ አይ ዶንት ኬር አባውት ባህር ኢን ሂዝ ፖለቲክስ ኦል ቱጌዘር። ሶ ሬሌቨንት መሆን ሲጀምር ይዛኔ ላናወራበት እንችላለን። ለጊዜው ጥቁር ቻይናዊ ነው። የሆነ ሆኖ ግን ቅድም ወደ ተባሉት ነገሮች ለመምጣት ነው የምፈልገው። ፈርስት ኦፍ ኦል አሁን ለትግራይ ምን ይጠቅማል የሚለው የኔ ኮንሰርንም አይደለም። እዛው የትግራይ ማህበረሰብ የሚጠቅመውን ያውቃል፣ የሚጎዳውንም ያውቃል። እየተጎዳውም ልኖር ካለ ያው ኢትስ አ ቾይስ ፈርስት ኦፍ ኦል አይደለም። እኔ አውቅልሃለሁ አለም፣ ምክንያቱም ሌላ ሰው ለእኔ አውቅልሃለሁ ሲለኝ እንደማይስማማኝ ሁላ that's the first step። እንደማንም ሰው ከሩቁ ነው እንደሚመለከት ሰው የቅርብ ዓመታት ኤክስፒሪየንስን እንዳየ ሰው ይሄ ነገር አይጠቅማቸውም፣ ፊዚብል ፓዝም የለውም። እንዲሁ ነው አለ አይደለ ዝም ብሎ ተራ ነፋስ ሀት ኤር ነው የትም መሄድ የሚችል ነገር አይመስለኝም ብዬ ላስብ እችላለሁ በግል። ግን የትግራይ ማህበረሰብን ይሄ ይሻላቸዋል ይሄ በጃቸዋል ምናምን አለለም። ስለነዚህ ሰዎች ኦር ስለነዚህ ሰዎች ፖለቲካ ማውራው ከትግራይ ውጪ ስላለ ነገር ማሰብ ከጀመረች ነው ቲፒኤልኤፍ። ከትግራይ ውጪ ስላለ ነገር ስሜቷ ትንሽ መቀስቀስ ከጀመረ ስሜቷን እንድታበርድ አለፍ አለፍ እያልኩኝ ልናገር እችላለሁ። ምክንያቱም ከዚህ በፊት ታይታ ተመዝና ቀን ላይ ተገኘች ስለሆነ ማለት በእኔ አረዳድ አብሶሉትሊ ያልታየሽ ድርጅት አይደለችም። እንኳን በሌላው ማህበረሰብ አይደለም ራሱ በትግራይ ማህበረሰብ ታይታ ተመዝና ምን እንደሆነች ወዲፍ ጆ ብለው የተዋታሉ። እልህ ይዟቸው ያው አመድ ይዘን እንዞራለን የሚሉም አሉ። አይ ወደፊትም ታድናናለች የሚሉ አሉ። ኢስ ዴር ቾይስ። ዋናው ነገር ግን ሌላ ሀሳብ አይምሮዋ ውስጥ እንዳይገባ ብቻ ነው ያላቅሟ። ምክንያቱም ስላየናት ከዚህ በፊት ግን ገልብጠንም የምንመለከተው ከሆነ ኢቭን ኦኤልኤፍ ስለ ኦኤልኤፍም ሲነሳ ነበር። እንደ ግለሰብም እንደ ድርጅትም ድርጅት ውስጥ ያሉ እንደ ድርጅት እንደ ኦሮሞም እንደ ግለሰብ ሆኜ ያ የኦኤልኤፍ የፖለቲካል ፕሮግራም ለኦሮሞ ህዝብ ፍቱ መድኃኒት ነው፣ ብቸኛ መድኃኒት ነው፣ የሚሻለውም እሱ ነው ብዬ ላምን እችላለሁ። ግን አሰርት አድርጌ ይሄው ብቻ ነው ግን ልል አልችልም። ኢቨን ትግሉ ራሱ ምንድን ነው? ትግሉ ራሱ ከመነሻው እንደ ድርጅት ይሄን እናምናለን፣ ታሪካችንም ይሄን ያሳያል። ግን የኦሮሞ ህዝብ ያለምንም ተጽዕኖ፣ ያለምንም ፍርሃት፣ ያለምንም ስጋት ህዝቡ ወጥቶ የሚፈልገውን ይምረጥ። አሁን እኔ እንደ ግለሰብ ለኦሮሞ ህዝብ የምመኝለት
ያለምንም ችግር ታሪኩንም አገናዝቦ ከዚህ በፊት ብዙ ነገር አልፎ እንደመጣ ወደፊቱም የፖለቲካል ፕሮግራም እንደሚጠቅም አምኖ ግን ሌሎችም ሀሳቦች ኑረው ታዲያ ነፃነት ትርጉሙ እኮ ማለት እሱ ነው አይደለ? በነፃነት ህዝቡን የስልጣን ባለቤት ማድረግ ነው። አሁንም ያለው ትግል እሱ ነው። ከዛ ያለፈ ነገር አይደለም። አገር ማድረግ አይደለም፣ ሌላ ነገር መሆን አይደለም። እሱ የህዝብ ዲሲዥን ነው። ህዝብን የስልጣን ባለቤት ማድረግ ማለት ሁሉን ነገር የሚያካትት ነገር ስለሆነ ማለት ነው። እሱ ውስጥ ራስ የማስተዳደር ጉዳይ ይኖራል። የቀን ተቀን አድሚኒስትሬቲቭ ስታፎች ሊኖሩ ይችላሉ። የፖሊሲ ጉዳይ አለ። እድልን የመጨረሻ የፋይናል ሴ ኦን ዋቴቨር ኦን ዮር ፊውቸር ዲሳይድ የማድረግም የዛ አካል ነው። ህዝብ የስልጣን ባለቤት የመሆን አካል ነው እና እንደ ማህበረሰብ የኦሮሞ ትግልን ፍሬም የማድረገው የኦሮሞ ህዝብ በሚፈልገው ነገር እንደኔ የኦኤልኤፍ ፕሮግራም ያዋጣል። ከዛ ውጪ ብዙ ላያስኬድ ይችላል ብዬ አስባለሁ። ግን እኔ አንድ ሰው ነኝ ነገር መሆን አለበት አይደለም። ያን ኢንቫይሮንመንት ማመቻቸት ነው የኦሮሞ ህዝብ ትግል፣ የኦሮሞ ድርጅቶችም ትግል ይሄን ኢንቫይሮንመንት ማመቻቸት ነው። ጦርነት ኦሮሚያ ውስጥ ማስቆም ነው። ሀቀኛ ኔጎሽዬሽን ማምጣት ነው እንጂ ለኦሮሞ ህዝብ የሚጠቅመው ይሄ ነው ወስነንልሃል ከዚህ በኋላ አንቀበልም አይደለም። እሱማ ከሆነ አሁን ብልጽግና የሚወስንልን ነገር መቀበል እንችላለን አይደለም። ምን አደከመን? ግን ትግሉ እሱ አይደለም። ትግሉ የፈለገውን ነገር ይምረጥ፣ ያለምንም ተጽዕኖ፣ ያለምንም ፍርሃት፣ ያለምንም ስጋት፣ ተኩስ ሳይኖር ጠመንጃ ተዘቅዝቆ ሀቀኛ ኔጎሽዬሽን ኖሮ ይሄን ወደፊት ማምጣት እንፈልጋለን። እንደ ኦሮሞ ማህበረሰብ ይሄ ነው አስፓይሬሽናችን፣ ፍላጎታችንም። የእኔ ሀሳብ ብቻ ነገርም አይደለም፣ የሁሉም ሰው ሀሳብ። እኔ እንደ አንድ ሰው ይሄ ነው ሀሳቤ። ሁላችንም ካምፔን የምናደርገውን ካምፔን አድርገን ይሄ ይሻለናል የሚለውን እንዲወስን ነው። ከዛ በተረፈ ግን ስለ ክልል አንድም ሆነ ክልል ሶስትም ሆነ በሰፈራቸውና በቀያቸው የሚበጃቸውን እራሳቸው የመወሰን መብት አላቸው። ለእነሱ የሚበጃቸው ግን ለሌላው ሰው አደጋ መሆን የለበትም፣ ችግር መሆን የለበትም። ከሰፈሬ ወጥቼ ፉንፉን ያለው ማለት የለበትም። እውነት ነው። ታብታብ አድርጉ። ፖለቲካ ቅድም ለጠየቅሽኝ ፍሬ ፖለቲካ አንደኛ ምንድን ነው ፖለቲካ አልሽኛል። ፖለቲካ ማለት ትርጉሙ የሆነ ህዝብ የሆነ የፖለቲካል ኩዌስችን አለው፣ የሆነ ችግር ይኖርበታል፣ የሆነ የሚፈልገው ነገር ይኖርበታል። ይሄንን በትክክል አርቲኩሌት አድርጎ ፋይናል ሴ ለህዝብ ማቅረብ ነው። በዛ ፕሮሰስ ውስጥ ብዙ ነገር አለ አይደለም። አንደኛ ቤዝ መፍጠር አለብሽ። ፖለቲካሊ ፊዚብል የሆነ ፓዝ ያስፈልግሻል። ፊዚብል ፓዝ የሌለው ኮንስቲትዩዌንስ ቤዝ የሌለው ይሄ ከሰማይ ወተት አዘንብልሃለሁ ከምድር ማተት አዘንብልሃለሁ ከምድር ፊዚቢሊቲ ግዴታ ነው። ኦር ደግሞ ያለውን የከረንት ፖለቲካል ላንድስኬፕም አሰስ ማድረግ ግዴታ ነው። ከዛ ውጭ ደግሞ ፊው አማራጮች ሊያስፈልጉሽ ይችላሉ። ብቻ ኢነ ኮሌክቲቭ ዌይ የጋራ እጣ ፈንታ ካለን እነዛ የጋራ የሚባሉ ማህበረሰቦች ወር ህዝቦች እነሱን ማሰባሰብ ይጠይቃል። እነሱን አሊኒየት ማድረግ ሳይሆን በእኔ ያረዳል ዲፍረንት ኦፒኒየን የሚንሸራሸርበት ያለምንም ፑሽባክ ማለት ነው። አለስ ይሄ ሌሎች ችግሮች ኔጌቲቭ የሆኑ ኮንሴኩዌንሶች በግለሰብም በቡድንም የማያመጣ እስከሆነ ድረስ ፖለቲክስ ማለት መደራጀት ነው። ፖለቲክስ ያለ መደራጀት የሚሰራ ነገር አይደለም። እኔ በግሌ እንደዚህ ከሌና ከከሌ የተወለዱ ሰዎች ወደፊት እናመጣቸዋለን፣ ይሄ እንትን ነው፣ መሪ ጌታ ነው። አሁን ባህረ መሆን ያለበት መሪ ጌታ ቢሆን ይታየኛል፣ ቃል መጥቶልኛል ምናምን ቢል አሁን ይህን ዝም ብለን እንቀበለዋለን። ግን አሁንም ቢሆን ስለ ባህረ ብዙ አስተያየት የመስጠት ትርጉም የለውም። ባህረ ያው ባህረ ነው። እንደሱም አይነት የሚያስቡ ሰዎች ካሉ ለትግራይ ይሄን ከሆነ የሚመኙት መብታቸው ነው። የፈለጉትን ነገሩ የፈለጉትን ያርጉ። ያው መለስ እንዳለው ነው። መለስን ቀደም ሲያደንቀው ነበር አይደለም። መለስ ምንድን ያለው? መለስ መላጣ ነው ማለት ይቻላል፣ መላጣዬን ግን መንካት አይቻልም ነው አይደል ያለው። ትግራይን ትፈልጋለች ማለት ይቻላል፣ ሌሎቻችንን የሚያካትት ነገር ግን ሲኖር መንካትና መነካካት አይቻልም ነው። ስፔሻሊ ከዚህ በፊት ታይቶ ተመዝኖ ቀሎ በተገኘ አካል ሶላ ስላላቋረጥሽኝ ፍሬ ልመድብሽ